እንዴት ደስ ይላል። ቴንኪው ፈለገም፣ ጌታ እግዚአብሔር ባርክህ። ሚኪ ረጅም ሰዓት ተቀምጠሃል፣ አልሰጠንም። መቀጠል እንችላለን። ያ ሼርምዬ የጌታ ጸጋና ሰላም ይብዛላችሁ። ቅድምም አንድ ነገር ሲወራ ነበርና ማጆሪቲ ቃል ነገር መያዝ በጣም ወሳኝ ነው። ጥምቀትን በተመለከተና ብሩኬን በደንብ እየሄደበት ነበረ። ስለዚህ ዛሬ ጥምቀት ወንጌል ነው የሚለው 4 ነጥብ ነው። ጥምቀት ወንጌል ሊሆን አይችልም በታምር። ሮሜ ምዕራፍ 1 ሲናገር ወንጌል ስለ ልጁ ነው፣ በስጋ ከዳዊት ዘር ስለሆነው እንደ ቅድስና መንፈስ ደግሞ በኃይል በመነሳት የእግዚአብሔር ልጅ መሆኑ በኃይል ስለተረጋገጠው ነው ስለሚል ወንጌል ስለማን ነው? ስለ ልጁ ስለ ኢየሱስ ክርስቶስ ነው። ፔሬድ። ከዛ ባለፈ ስለ ጥምቀት በጣም ብዙ ወንድሞች ዳኒም፣ ፈለገም፣ ብሩኬም ከዛ በፊትም ሜላም የተወሰነ ሄዶበታል በጣም በሚገርም ሁኔታና ቅድም አንድ ሲነገር የነበረ ነገር ነበር። አንድ ጥቅስ ሲወራ በጣም ይታያል። በጣም 27ቱ መጽሐፍት ላይ ሙቭ ማድረግ የማይቀር ነው እና እዚህም እዛም ሲገባበት ነበር ፈለገ ጋርም እና እንግዲህ ጥምቀት ወንጌል ነው አይደለም። ታዲያ ወንጌል ምንድን ነው? ኢየሱስ ነው። ሰዎች የሚድኑት ማንን አምነው ነው? ኢየሱስ ክርስቶስን እንደ ግል አዳኝ አድርገው ነው። ስለዚህ መዳን ምንድን ነው ሲባል በእምነት ነው። ስለዚህ ከእምነት ውጭ ያለ ነገር ሁሉ ለማዳን አቅም የለውም ማለት ነው። አቅም የለውም። ስለዚህ እኔም በአዲስ ኪዳን መጽሐፍት ውስጥ ሳይ ስለ ባፕቲዞ ስለ ኢመርሽን ሳይ አክቹዋሊ ወደ 12 የሚያክሉ ቦታዎች ላይ ለማየት ሞክሬያለሁ። እንደ ፐርስፔክቲቭ እንደደረስኩበት ጥናቴ ማለት ነው። ማቴዎስ ወንጌል ላይ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ ሐዋርያት ሥራ፣ ሮሜ፣ አንደኛ ቆሮንቶስ፣ ገላትያ፣ ቲቶ ላይ፣ ዕብራውያን እና ጴጥሮስ አንደኛ ላይ፣ ቆላስይስ እና ኤፌሶ ምዕራፍ 5 ላይ ተወሰነ ይናገራል። እነዚህ 12ቱ ቦታዎች ስለ ጥምቀት ምን ይላሉ? ቀደም እንዳለው በደንብ ዲፕ ጥናት ይፈልጋል። ብሩክ እንዳለው እነዚህን ስፍራዎች ላይ በደንብ ቢያዩ ከእንግዲህ ከ27ቱ መጽሐፍት 12 ክፍሎች ላይ ማለትም 12 ስክሪፕቸር ላይ በደንብ ያወራል። ከጥምቀት ጋር አያይዞት ከመንፈስ ቅዱስ ጥምቀት ጋር ሳይሆን ከውሃ ጥምቀት ጋር። ስለዚህ ይህም ቢያዩት በጣም ጥሩ ይመስለኛል። ከዛ ባለፈ ጥምቀት ለመዳን ነው ተብሎ የገባበት ቦታ ሁሉ ኤቭሪቲንግ ማለትም ሐዋርያት ሥራን በደንብ ስናየው ወደ 12 የሚያክሉ ቦታዎች ላይ ጥምቀት ጋር አነካክቶታል። ግን ሁሌም ጥምቀት ከመምጣቱ በፊት ንስሐ ግቡ፣ ልባቸው ተነካ ያምኑ ነበር። ከጥምቀት በፊት ያው ሐዋርያት በነበሩበት ጊዜ አክቹዋሊ የቤተክርስቲያን ሙቭመንት ላይ ስለነበሩ ስታብሊሽን ላይ ይቀበላሉ፣ ልባቸው ይነካል፣ ንስሐ ይገባሉ፣ ከዛ ይጠመቃሉ። እንደዛ ነበር ሙቭመንታቸው። ሐዋርያት ሥራ ምዕራፍ 2 ምዕራፍ 8 ምዕራፍ 9 10 11 16 ብዙ ጊዜ የሚነሳ ነው። 18 19 ምዕራፍ 22 አት ዘ ሆል ተያይዞ ኮንቲኒቲው ምንድን ሲባል የኃጢአትን ንስሐ ይገባሉ፣ ልባቸው ይነካል፣ ንስሐ ይገባሉ፣ ይጠመቃሉ። በእንደዚህ ፓዝ ነው የቀጠለው ሐዋርያት ሥራ። ስለዚህ ይህን በደንብ በኮምቢኔሽን ቢያጠኑ በጣም ጥሩ ይመስለኛል። ከዛ ባለፈ መዳን በእምነት ነው የሚለውን ደግሞ መጽሐፍ ቅዱሳችን ወደ 215 ጥቅሶች አሉት። ከብዙ ክፍል ጀምሮ ከዮሐንስ ወንጌል ጀምሮ እስከ አንደኛ ዮሐንስ ድረስ ወደ 215 ማሻማ ሳሊቬሽን ኢዝ ኢኳል ቱ ፌዝ አሎን እንደሆነ መጽሐፍ ቅዱስ በደንብ አስረግጦ ይነግረናል። ከዚህ ባለፈም ወደ ጌታ እራትም ቢሄዱ ወደ 7 ቦታ ነው አርቲኩሌት የሚያደርገው። እሱንም ያው እንግዲህ እነሱ እንደሚሉት እንደሚከራከሩበት አይደለም ዛሬ የሚወራው ጥምቀት ላይ ስለሆነ ስለዚህ ጥምቀት ለመዳን ነው። ብዙ ወንድሞች ብዙ ስለሄዱበት ጥምቀት ወንጌል ነው፣ ወንጌል አይደለም። 4 ነጥብ የምጨምረው ነገር ይሄን ነው። ጥምቀት ወንጌል ነው፣ በታምር ወንጌል ሊሆን አይችልም። ጌታም ሲናገር በማቴዎስ ወንጌል ያላቸው 28 ላይ ሂዱ ነው ያለው። ስለዚህ ሂዱና ህዝቦችን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። በማርቆስ ወንጌል ምዕራፍ 16 ሲናገር ስለ ጥምቀት ያመነ የተጠመቀ ይድናሉ። ስለዚህ ያመነ ጴንጤ ሁሉ በዚህ አጋጣሚ ተጠምቋል። ኢቨን ኮንሽሱ ተነክቶ እንዴት ጌታ ስለ ኃጢአቱ እንደሞተ ገብቶት አምኖ ተጠምቋል። በዚህ አጋጣሚ ፕሮቴስታንቲዝም ውስጥ ያልተጠመቀ ጴንጤ የለም ባይዘወይ በዚህ አጋጣሚ። ስለዚህ ያመነ ተጠመቀ የሚለው አናሎጂ ራሱ ጴንጤ ላይ ነው የሚሰራው በዚህ አጋጣሚ። ስለዚህ ያመነ የተጠመቀ ይድናል፣ ያመነ የዳነ ሁሉ ይጠመቃል፣ ያላመነ ግን ይፈርድበታል። ስለዚህ ያላመነ ያልተጠመቀ አይልም። ጀጅመንት ያለው ኮንሲኩዌንስ ያለው አለማመን ላይ እንጂ አለመጠመቅ ላይ አይደለም። ስለዚህ ሳሊቬሽንም እዚህ ኳልቱ ፌዝ አለው ነው። ደህንነት በእምነት ነው። ያመነ ደግሞ ይጠመቃል። የቤተክርስቲያን ስነ ስርዓት ስለሆነ ያን ይመስላል ማለት ነው።
ግን ጥምቀትን ሁሌ ብዙ ጊዜ ሚስ አንደርስታንድ ያደርጋሉ ፕሮቴስታንቶችን እና ጥምቀት ተራ ጉዳይ አይደለም። በጣም ሁሌም የምንናገረው ሮሜ ምዕራፍ 6 ላይ እንዳለ ሞቱ በሚመስል ሞት ትንሣኤ በሚመስል ትንሣኤ ትነሳላችሁ። ይሄ ምሳሌያዊ ነው። ከዛ ባለፈ ለገሃዱ ዓለም ለሎካል ቸርች ሜምበርነት፣ ከዛ ባለፈ ደግሞ ሞቱን በሚመስል ሞት ሞተን ትንሣኤ በሚመስል ትንሣኤ የምንነሳበት ነው። ግን እንደ ተራ ልክ እነሱ አሁን እያሉ እንዳሉት በጣም ተራና ሲምቦል ብቻ አይደለም። በጣም የከበረ የቤተክርስቲያን ስነስርዓት ነው። ጥግ የምናስይዘው ነገር ስላልሆነ እንደዛ ሚስ ኢንተርፕሬት ባያደርጉት ጥሩ ነው። ባፕቲዞ ለመድኃን አይደለም እንጂ ያልን ያለ ነው የከበረና ትክክለኛ ነገር ነው ማለት ነው። ዮሐንስ ወንጌል ላይም ስንሄድ ምዕራፍ 3 ላይ የሚናገረው አለ ከመንፈስና ከውሃ ይላል። እነዚህን ደግሞ አናሎጂዎች የሚፈቱበት አፈታት ሊትራል ኤችቶ ውሃ አድርገው ነው የሚፈቱት እነሱ። እንግዲህ መጽሐፋችን የዮሐንስ ወንጌል ምዕራፍ 3ን እንኳን ሲፈታው ኤፌሶን ምዕራፍ 5 ላይ የሚናገረው ንግግር አለ በቃሉ አጥቧት የሚል ስላለ እንደውም እዚህ አንደኛ ጴጥሮስ ምዕራፍ 1:23 ላይም ሲናገር በእግዚአብሔር ቃል ስለምንወለድ ዳግመኛ የተወለድ ነው ጸንቶ ከሚኖረው ከእግዚአብሔር ቃል እንደሆነ ይናገራል። ከዛ ባለፈ ቅድም ወንድሞችን በደንብ እየሄዱበት ነው። አንደኛ ጴጥሮስ ምዕራፍ 3:1 ላይ በኖህ ዘመን ስለነበረው 8 ሰዎች ስለዳኑት በውሃ ይናገራል። እንግዲህ በመርከቡን ይዳኑት። ስለዚህ ያን ተናግሮ ያዕቆብም አንድ ነገር ይናገራል። ባይዞ ከዚህ ጋር በተያያዘ ያዕቆብ ምዕራፍ 1 ቁጥር 18 ላይ በእውነት ቃል ወለደን ይላል። እንደ ምሕረቱ ባለጠግነት በእውነት ቃል ወለደን። ስለዚህ መወለድ ሬጀነሬሽን የዘላለም ሕይወት በእግዚአብሔር ቃል ውስጥ ነው፣ በእምነት ውስጥ ነው ምንም ማድረግ ስለመ ስለዚህ ይህን እያለ ይላል። ከውሃና ከመንፈስ የሚለውን ሊትራሊ የቺቶ ውሃ ብሎ መፍታት አስቸጋሪ። ለምን? ራሱ መጽሐፉን ስለሚፈታ በኤፌሶን ምዕራፍ 5 በቃሉ አጥቧት ስለሚል በደንብ ለማየት ካስፈለገ ኤፌሶን ምዕራፍ 5 ላይ የሚናገረው ንግግር አለ። ላወጣውና 5:26 ላይ እንደዚህ ይላል። 5:26 ቃል የሚለውን ቃል ራሱ የእግዚአብሔር ቃል ስለሚፈታው በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ ይላል ቤተክርስቲያን። ስለዚህ በቃሉ የሚለው ይሄን ነው ማለት ነው። ከዛ ባለፈ አንደኛ ጴጥሮስ ምዕራፍ 1 ዳግመኛ የተወለዳችሁት ከማይጠፋ ነው ይላል፣ ከማይጠፋ ዘር እንጂ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ላውጣውና ጥቅሱን 23 ላይ እንደዚህ ይላል። ዳግመኛ የተወለዳችሁት ሪጀነሬት የሆናችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካይነት ከማይጠፋ ዘር ነው። ስለዚህ ስለ ሳሊቬሽን ስለ ሪጀነሬሽን የሚወራ ከሆነ ስለ ደህንነት ከእግዚአብሔር ቃል ነው ሰው የሚወለደው እንጂ ከኤችቱ ውሃ አይደለም። ኢየሱስ ጌታ እና ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካይነት ከማይጠፋ ዘር ነው ካለ በኋላ አንደኛ ጴጥሮስ ምዕራፍ 3 ደግሞ የሚናገረው ቅድም በኖህ ዘመን የሆነውን ተምሳሌታዊ ነገር ነው የሚያወራው። ምሳሌ ነው፣ ሜታፎሪክ ነው እያወራ ያለው። ከዛ ባለፈ ያዕቆብ ላይ የሚናገረው በጣም ያስገርመኛል። ያዕቆብ ምዕራፍ 1 ቁጥር 18 እንግዲህ በጥቅስ እንዳወጣላቸው እንደዚህ ይላል። ያዕቆብ ምዕራፍ 1 ቁጥር 18 የፍጥረቱ በኩራት እንድንሆን በገዛ ፈቃዱ በእውነት ቃል ወለደን። በጥምቀት አይደለም የሚለው በጥምቀት አይደለም የሚለው የፍጥረቱ በኩራት እንድንሆን። ኦኬ በገዛ ፈቃዱ እግዚአብሔር በእውነት ቃል በውሃ በይችት ውሃ እያለ አይደለም፣ በእውነት ቃል ወለደን። ስለዚህ የዮሐንስ ወንጌል ምዕራፍ 3 የሚፈታው ከእግዚአብሔር ቃል ጋር ነው ምንም ማድረግ ስለማይቻል። ከዛ ባለፈ ሐዋርያት ሥራ ላይ እንዳልኳችሁ ነው። ቅድም መልኬም ፈለገ በደንብ እያወራ ነበር ነው። ምዕራፍ 2 ቁጥር 28 ላይ ነው 38 ነው በጣም እንደ ጭቅጭቅ የሚያመጡት። ነገር ግን ልባቸው ተነካ። ቀድመው ወንጌልን ሰምተዋሉ። እነ ጴጥሮስ ከብሉይ ኪዳን ጀምሮ ነቢያትን ሪፈር አድርገው ሲነግራቸው ልባቸው ተነካ። ከዛ በኋላ ንስሐ ግቡ አላቸው። ንስሐ መግባት ማለት ባይዘ እዚህ ዕብራውያን ምዕራፍ 6ም ሲናገር ከሞተ ነገር ንስሐ ግቡ ይላቸዋል። ከሞተ ነገር ንስሐ ስለመግባት ስለ ጥምቀቶች አዲስ መሰረት አንመሰረትም ብሎ ቁጭ ያደርጋል። ስለዚህ ንስሐ መግባት ማለት ኮንፌሽን ማድረግ ነው። በቃ ስለ ኃጢአቴ ሞትሃል ነው። ከዛ በኋላ ምን አለ? የኃጢአት ስርየት ታገኙ ዘንድ ተጠመቁ። ስለዚህ ሰው ንስሐ የሚገባው ኃጢአተኝነቱ ገብቶት በእግዚአብሔር ፊት ጻድቅ ለመሆን እኔ አልችልም አንተ ትችላለህ ነው። ልክ እዚህ ሁለተኛ ቆሮንቶስ ምዕራፍ 5:21 ላይ እንዳለው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱ ስለኛ ኃጢአት አደረገው ይላል። ስለዚህ እኛ ጻድቅ የምንሆነው ጀስቲፋይ የምንሆነው ምንድነው? የእኛ ኃጢአት ለኢየሱስ የኢየሱስ ጽድቅ ለእኛ ሆኖ ነው። ለዛ ነው ሮሜ ምዕራፍ 6ም ሲናገር መጨረሻው የኃጢአት ደሞዝ ሞት ነው ይላል። ስለዚህ የእኛ ኮንሲኩዌንስ መጨረሻችን ጀጅመንታችን ምንድን ነው ሲባል ሞት ነው። ስለዚህ በመስቀል ላይ የሚሰቀል ሁሉ የተረገመን ይላል መጽሐፍ ሲናገር። ኢየሱስ ስለኛ እርግማን ሆነ። ወንጌል ይሄ ነው፣ ጥምቀት አይደል።
እና ሐዋርያት ሥራ ላይ በጣም ብዙ ቦታ ከጥምቀት ጋር አነካክቶታል። ምዕራፍ 2 8 9 10 11 16 18 22 ላይ ኤቭሪ ሐዋርያት ሥራ ስለ ባፕቲዝምና ስለ ጥምቀት ሲያወራ ቀድሞ ወንጌል ይሰበካሉ፣ ልባቸው ይነካል፣ ንስሐ ይገባሉ፣ ከዛ ይጠመቃሉ። እንደዛ ነው ሲሆን የነበረው ኤቭሪ ሐዋርያት ሥራ ላይ ማለት ነው። እንግዲህ እዚሁ ሐዋርያት ሥራ ምዕራፍ 2 ሲናገር ንስሐ መግባት የኃጢአት ስርየት ማለት ነው። በክርስቶስ ኢየሱስ ደግሞ መጠመቅ። እንግዲህ ሰው ንስሐ ከገባ የኃጢአት ስርየት ካገኘ እንዲጠመቅ ምንም የሚያገደው የለም። ልክ እንደ ጃንደረባው ማለት ነው። ቃሉን ተቀበሉ ተጠመቁ እያለ ይሄዳል። ሮሜ 6 ላይ የሚናገረው ያንን ነው። ከክርስቶስ ኢየሱስ ጋር አንድ ለመሆን መጠመቃችንን፣ ከሞቱ ጋር ደግሞ አንድ ለመሆን መነሳታችንን ለማሳየት ነው። እንደውም ከዛ ወርዶ በአዲስ ህይወት ለመኖር ይላል መጠመቅ በአዲስ ህይወት። ከዛ ከሞቱ ጋር ከተባበረን ከትንሣኤው ጋር ደግሞ እንተባበራለን ብሎ ሮሜ ቁጭ ያደርጋል። ከዛ ባለፈ ቆሮንቶስ ላይ በጣም የሚገርመኝ ሳልናገር ማለፍ ማልፈልገው ስለ ጥምቀት ሁሌም ሲነሳ የመጀመሪያ አይምሮ ላይ ሮጦ የሚመጣው የአንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ነው። በጣም የሚገርመኝ ቃል ነው። ማለት ጳውሎስ ሐዋርያው ጳውሎስ ጌታን ደማስቆ ላይ ኢንካውንተር ያደረገ የአሕዛብ ሐዋርያ ለጥምቀት ቦታ አልሰጠም ነው ምላችሁ። እኔ ይገርመኛል፣ በጣም ነው የሚገርመኝ። እንደዚህ ይላል ከ14 ጀምሮ ጳውሎስ አልጨነቀውም ጥምቀት፣ ወንጌል የጨነቀው። ስለዚህ ጥምቀት ለመዳን ነው። ኢትስ ፋላሲ ባይዚ በተአምር የማይመጣ አናሎጂ ነው። እንደዚህ ይላል ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 14 ላይ ከቀርጶስና ከጋዮስ በስተቀር ከእናንተ ማንንም ስላላጠመቅኩ እግዚአብሔርን አመሰግናለሁ። ጳውሎስ እግዚአብሔር የምታመሰግነው በምንድን ነው ሲባል ማንንም ስላላጠመቅኩ ይላል። በጣም በቃ ስለ ጥምቀት ሲወራ ውስጤን ኢንፍሉዌንስ የሚያደርገው ቃል ነውና ከቀርጶስና አለ ከጋዮስ በስተቀር ከእናንተ ማንንም ስላላጠመቅኩ ስለ ጥምቀት አይደል የተወራል። ጥምቀት ወንጌል ነው አይደል? ይኸው ጳውሎስ ራሱ ቦታ አልሰጠውም። ከሚገርማችሁ ችላ ብሎ ነው ያለፈው። ማንንም ስላላጠመቅኩ እግዚአብሔርን አመሰግናለሁ። ጳውሎስ ምንድነው እግዚአብሔር የምታመሰግነው ሲባል ማንንም ስላለማጥመቅ ይላል ከእናንተ በቀር። ከዛ ደግሞ አንድ ቤተሰብ የእስጢፋኖስ ቤተሰቦችን አጥምቋል። ቁጥር 16 ላይ እንደዚህ ይላል፣ በእርግጥ የእስጢፋኖስንም ቤተሰብ አጥምቄያለሁ። ኦኬ፣ ከዚህ ሌላ ግን አለ ማጥመቄ ትዝ አይለኝም። ታዲያ ምን እያላችሁ ነው? ጳውሎስ ስለ ጥምቀት፣ ስለ ባፕቲዞ፣ ስለ ኢመርሽን ሲወራ ትዝ አይለኝም ካለ ቆይ ለምንድን እናንተ ትዝ የሚላችሁ? በጣም የሚገርመኝ በጣም ነው የሚገርመኝ። ትዝ አላለኝም አለ ጳውሎስ ውስጥ በጳውሎስ በወንጌል ሚሽን ውስጥ ከአንድም 3 ሚሽናዊ ጉዞ ወጥቷል። የወንጌል ጉዞ 13 ላይ በአንጾኪያ ተመርጦ ከዛ 15 በኋላ 18 ላይ እስከ ሮም ድረስ ሄድ ታያላችሁ። ግን ማጥመቅ ትዝ አላሉ። ታዲያ ለምንድን ነው ማጥመቅ ትዝ እያለን ያለው? ከቀርጶስና ከጋዮስ ደግሞም ከእስጢፋኖስ ቤተሰብ ውጭ አላጠመኩም አለ። በጣም የሚገርመኝ 17 ላይ ያለው ቃል ክርስቶስ የላከኝ አለ። በደንብ ይተሰምርበት እዚህ ጋር ክርስቶስ የላከኝ ወንጌልን እንድሰብክ እንጂ እንዳጠምቅ አይደለም። ታዲያ አሁን በተለያየ ከፕሮቴስታንት ዲኖሚኔሽን ውጭ ያሉ ሃይማኖቶች ጥምቀት ለድህነት ነው ለኃጢአት ስርየት ነው ካሉን መጀመሪያ ፋይት ማድረግ ያለባቸው ጳውሎስን ነው፣ እኛን አይደለም። ጳውሎስ ራሱ ምን አለ? እኔ እግዚአብሔር የላከኝ አለ ወንጌል እንድሰብክ እንጂ እንዳጠምቅ አይደለም። ታዲያ ጳውሎስ እግዚአብሔር ሲልከው ምንድን የላከው ሲባል ወንጌል ስበክ ብሎት፣ የሚያድነው ወንጌል ጀስቲፋይ የሚያደርገውን ጻድቅ የሚያደርገው ወንጌል ስበክ ነው ያለው እንጂ አጥምቅ አላለው። ይኸው እንግዲህ ጳውሎስ እያለ ነው። ስለዚህ ዱላቸው ከማን ጋር ነው ሲባል ከራሱ ከጳውሎስ ጋር ነው። መጀመሪያ ጳውሎስን ፌስ ማድረግ ያስፈልጋል በጥምቀት ጉዳይ ማለት ነው። ስለዚህ ወንጌል እንድሰብክ እንጂ እንዳጠምቅ አላከኝም ካለ እንዴት ነው ትውልዱ ላይ ጥምቀት አሁን አከራካሪ ሆኖ የሚታየው? በምን ሂሳብ ነው ብዬ አስባለሁ። ከዛ ገላትያ ላይ የሚናገራል። ገላትያ ምዕራፍ 3 ላይ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን እንደሆነ ይናገራል። ከክርስቶስ ጋር አንድ ለመሆን ክርስቶስ እንደለበስን ይናገራል ገላትያ ላይ። ከዛ ባለፈ ኤፌሶን ምዕራፍ 5ም ቅድም እንዳልኳችሁ በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ በምን ሲባል በቃሉ በእግዚአብሔር ኃይል በውሃ የሚለው ደግሞ የእግዚአብሔር ቃል እንደሆነ ከያዕቆብ ምዕራፍ 1 አንደኛ ጴጥሮስ ምዕራፍ 1 ከዛ ያን አይተናል። ቲቶ ላይ የሚናገረው ንግግር አለ። ስላደረግነው የጽድቅ ስራ ሳይሆን ይላል ቲቶ ምዕራፍ 3 ቁጥር 5 ላይ ከምሕረቱ የተነሳ አዳነን። ጀስቲፊኬሽን ከተነሳ ደህንነት ከተነሳ እንደኛ ጽድቅ ስራ አይደል። ባይዞ ዞሮ ጥምቀት እንደ ስራ ነው። እሺ ባይዞ በዚህ አጋጣሚ የኛ ኮንትሪቢዩሽን ነው። ወጥቶ ውሃ ውስጥ ገብቶ መውጣት ራሱ ስራ ነው። ባይዞ እንደ ክሌም የሚቀመጠው በዛ ላይ ነው። ስለዚህ የዳንከው በምንድን ነው ሲባል ስላደረግነው የጽድቅ ስራ ሳይሆን ከምሕረቱ የተነሳ አዳነን። ያዳነንም ደግሞ ዳግም ልደት በሆነው መታጠምና በመንፈስ ቅዱስ መታደስን ይላል።
ስለዚህ ሪጀነሬት የሚሆነው ሰው በመንፈስ ቅዱስ መታደስ እንጂ ውሃ ውስጥ ገብቶ በመውጣት እንዳልሆነ ይናገራል። ከምሕረቱ የተነሳ አዳነን፣ ደግሞም በመንፈስ ቅዱስ መታደስን ይላል። እዚህ ዕብራውያን ምዕራፍ 10 ላይ የሚናገረው ንግግር አለ። ከቁጥር 22 ጀምሮ ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በንጹህ ውሃ ታጥበን በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ። ስለ ውሃ አይደለም የሚያወራው፣ ከክፉ ሕሊና ስለ መንጻት፣ ልባችንን ስለ መረጨት በክርስቶስ ሰውነታችንን በንጹህ ውሃ መታጠብ በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ ይላል። አንደኛ ጴጥሮስ ምዕራፍ 3 ቅድም በደንብ እነ ብሩክ ሄደውበታል። ከተሜም ጋር ሲያወሩበት የነበረው ነገር ቆላሲያስ ምዕራፍ 2 የመጨረሻ ስለ ባፕቲዙ አዲስ ኪዳን ላይ እንደዚህ ይላል። በጥምቀትም ከእርሱ ጋር ተቀብራችሁ፣ ከማን ከክርስቶስ ጋር ተቀብራችሁ እርሱን ከሙታን ባስነሳው በእግዚአብሔር ኃይል በማመን ከእርሱ ጋር ደግሞ ተነሳችሁ። አሁን እርሱን ከሙታን ባስነሳው በእግዚአብሔር ኃይል አምነን እንጂ በውሃ አምነን አይደለም። ስለዚህ ኃጢአታችሁም ሁሉ ይቅር አለላችሁ እያለ ደግሞ 13 ላይ ይናገራል። ስለዚህ ጥምቀት ወንጌል ነው፣ በተአምር ወንጌል ሊሆን ይችላል። ወንጌል ስለ ልጁ ነው። ልጁ ከበቂ በላይ ነው። ያመነ ሁሉ የዳነ ሁሉ ግን ጀስቲፋይ የሆነ ሁሉ ግን ጥምቀት የቤተክርስቲያን ስነስርዓት ስለሆነ እንጠመቃለን። ምሳሌ ነው፣ ተራ ነው የሚባል ጉዳይ አይደለም። የቤተክርስቲያን ስነስርዓት ነው፣ የምንወስደው ነው። የጌታ እራትንም ልክ እንደዚሁ ማለት ነው። ግን ለደህንነት አይደለም የሚለው። ተባረኩልኝ። ኤርምዬ፣ ዳኑ፣ ፈለገ፣ ብሩኬ ጸጋ ይብዛላችሁ። እሺ ቴንኪዩ ወንድማችን ሚኪ፣ ጸጋ ይብዛለህ። እንግዲህ እውነታው ይሄ ነው። ዛሬ የነበረውን ውይይት ሞር ፈለገ ስለመጣ ለሱ ነበር የሰጠ ነው። እኔ ግን በጣም የገረመኝ ለምንድን የገረመኝ ከገባ ጊዜ ጀምሮ ከወንድማችን ከተመስገን ጀምሮ ማለት ነው ወደ 4 ነው የሚሆኑ ሰዎች በፍጹም አናወራህም ነው ያሉት። ዋይ እሺ፣ እኛስ መቼስ ከኛ ከወንጌላውያን አማኞች ጋር በጥምቀት ጉዳይ አያወሩም፣ ስለ የመጽሐፍ ቅዱስ እውነት ላይ ስለሌለ ማለት ነው። ጥምቀት ያድናል ብሎ የሚል እኮ ትምህርት ወንድሞች እናቶች፣ ጠማማ እኮ የሆነ ትምህርት እኮ ነው። መጽሐፍ ቅዱስ የማያውቀው ትምህርት እኮ ነው እንዴ። የቅዱሳት ሐዋርያት ስብከታቸው ምን ነበረ? ጥምቀት ያድናል ብሎ ማን የሰበከ? ጴጥሮስ አላችሁ። ብሉይ ኪዳን ላይ እንኳን ቅድም ተሄዶ ዘፍጥረት መጽሐፍ ምዕራፍ 6ን አውጣልኝ እንኳን ብሎ ሲለው ጴጥሮስ እንግዲህ ከብሉይ ኪዳን መጽሐፍት ነው። ቅዱስ ጳውሎስም ጴጥሮስም ጌታም ጸሐፍት ሐዋርያት ከብሉይ ኪዳን እየጠቀሱ ተናግረዋል። እና ጴጥሮስ እኮ ከዛ ከዘፍጥረት መጽሐፍት ላይ እኮ በረሺት ላይ ሄዶ እኮ አምጥቶ ነው የተናገረው። ይሄ ታሪክ የተፈጠረው ይሄ ታሪክ የተከናወነው በኖህና በቤተሰቦቹ ላይ እንደነበረ፣ የኦሪት ስርዓት ሳይሰጥ በሕገ ልቦና ላይ እንደነበረ እኮ በደንብ ግልጽ አድርጎ ተጽፏል። ስለዚህ ዋናው ሩቱ መነሻው ላይ እንኳን ሰው ሄዶ እንዳይጠቅስ በጣም ብዙ ሲከላከል ነበር። አትሂድ እዛ ቦታ ላይ እየተባለ ማለት ነው። እና ምሳሌ ሆኖ አሁን ያድነናል ብሎ የተባለውን ጥምቀት መዳኛ ነው ብሎ ሰው በኢየሱስ ሳያምን በውሃ ድናለው ብሎ ከማለት የወደ ነው የበለጠ ውድቀት የለም። ወንድሞች እናቶች፣ ውድቀት እኮ ማለት ነው። አንድ አይነት ትምህርት ይዘው ነው በእኛ ፊት አትቆሙም ምናምን ነገር ብለው ሲሉ የነበረው ማለት ነው። ይሄ የጥምቀት ስርዓት መጽሐፍ ቅዱሳዊነቱ ስርዓቱ የጌታ ስርዓት ነው፣ ጌታ ያዘዘው ስርዓት ነው። ኦኬ፣ ያንን ስርዓት ደግሞ እኛ የፈጸምን ሰዎች ነን። አምኜ የተጠመቅኩ ሰው ነኝ እንጂ ጥምቀትን እያቃለልኩ አይደለም። ጌታ ያመነ እንዲጠመቅ ስላዘዘ ማለት ነው። ቅዱሳት ሐዋርያትም ያመነን ሰው ነው ያጠምቁ የነበሩት። ካመንክ ተፈቅዶልሃል ነው የተባለው። ለኢትዮጵያዊ ጃንደረባ አጎታችን የተባለው ይህን ነው። ጥምቀት ላመነ ሰው የሚፈቀድ ስርዓት እንዲጠመቅ የሚፈቀድ ስርዓት እንጂ ላላመነ ሰው እንዲጠመቅ የተፈቀደ ስርዓት አይደለም። ስታምን ነው የምትጠመቀው። የኃጢአት ስርየት በእግዚአብሔር ልጅ ላይና በደሙ መፍሰስ ላይ እንጂ በውሃ ላይ በፍጹም አታገኘውም። ብራዘር የለም። የብሉይ ኪዳን ቅዱሳን ነቢያት በሙሉ ነው በአንድ አፍ ሆነው የሚቃወሙ። ይህንኑ ክፍል ተናገረ የተባለው ቅዱስ ጴጥሮስ እንኳን በቆርኔሌዎስ ቤት
ሆኖ በሰበከው ስብከት ላይ በስሙ ንስሐና የኃጢአት ይቅርታ። በቃ ይሄ ነበር የነቢያቱ ስብከትም ማነው ትንቢትም። በስሙ ነው የኃጢአት ይቅርታ የሚገኘው። በስሙ ነው የኃጢአት ይቅርታ የሚገኘው። ለዚህም ነው ቅዱስ ጳውሎስ እንኳን ሲጠመቅ ስሙን እየጠራ ነው የተጠመቀው። ምክንያቱም የጌታ ስም ላይ እንጂ ጌታ ያዘዘው ውሃ ላይ አይደለም። መዳንም ያለው የኃጢአት ስርየትም ያለው ስሙ ላይ ነው ብራዘር፣ ደሙ ላይ ነው። ደሙንና ስሙን ወደ ጎን ዞር አድርጎ ውሃ ውሃ ብለህ ብትል ያው ተክቢር ብለው እንደሚሉት ከመለቃለቅ ያነሰ ነው የበለጠ ሊሆን አይችልም ማለት ነው። በእግዚአብሔር ዓለም ውስጥ ብራዘር እግዚአብሔር ልጁን ለሞት ለመስቀል ሞት አሳልፎ የሰጠው የኃጢአታችንን ይቅርታ በእሱ እንድናገኝ ነው። ይሄ የብሉይ ኪዳን ቅዱሳት ነቢያት ትንቢት ነው። የአዲስ ኪዳን ቅዱሳት ሐዋርያት ስብከት ነው። ኢቭን የቅዱሳን መላእክት ሁሉ ጭምር ስብከት ነው። ኦኬ፣ የቅዱሳን መላእክት ሁሉ ጭምር ስብከት ነው። በተለይ ገብርኤል መልአኩ የተናገረው ማለት ነው። ልጅን ትወልጃለሽ ስሙንም ኢየሱስ ያለሽ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ብሎ ያለው ማለት ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 1 ላይ እርሱ ነው ያለው። በውሃው አላለም። እርሱ ነው ከኃጢአታቸው ሕዝቡን ያነጻቸዋል ያድናቸዋል የተባለው ማለት ነው። እና ሃይማኖተኝነት ይህ ተቋማዊ አሰራር የሚባለው በምንም ተቋማዊ አሰራር አምናለሁ፣ ግን ይሄ ሰው ስርዓት ትምህርት የተቀላቀለበት ማለት ነው። እስኪ መልአኩ ምን ነበር ያለው እዚህ ጋር? ኦኬ ማቲው 1:20 ጀምሮ ባለው ላይ ማለት ነው። ይቅርታ። እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ፣ ልጅንም ትወልዳለች ልጅንም ትወልዳለች። ይህ የምትወልደው ልጅ ማለት ነው። እርሱ የተባለው እሱ ነው። ሕዝቡን ከኃጢአታቸው ያድናቸዋል እና ስሙንም ኢየሱስ ትለዋለ። ከኃጢአታቸው ማንም ያድናቸው እርሱ ነው። እርሱ የተባለው ማን ነው? የዮሴፍ እጮኛ ድንግሊቱ ማርያም የምትወልደው ልጅ ነው። ማን ይባላል? ኢየሱስ። 4 ነጥብ። ከኃጢአት መዳን በማን ነው? በክርስቶስ ነው። በስሙ ንስሐና የኃጢአት ይቅርታ እርሱ በተባለው በእግዚአብሔር ልጅ ስም ንስሐና የኃጢአት ስርየት የኃጢአት ይቅርታ ይሰበካል አለ። በቃ አለቀ። የጌታን ስም ሳያምኑ የጌታን ስም ሳይጠሩ እንደ ጳውሎስ በውሃ የኃጢአትን ስርየት ያገኘ የለም። በሐዋርያት ስብከት ውስጥ አንድም ቦታ ላይ ጥምቀት ያድናል ብሎ የሰበከ የለም። መዳን በጥምቀት ነው ብሎ የሚል የለም። መዳን በእምነት ነው። ቅድም ወንድማችን ፈለገ ሲያነሳው ነበር። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ በሰማይ ቀርቶላችኋል ይላል። ስለዚህ 4 ሰው ገብቶ 4ቱም እምቢ ብለው 5ኛው ወያያለው ብሎ ለጠየቀው ጥያቄ እንኳን ራሱ ተገቢ መልስ አልሰጠም። ወያያለሁም ብሎ ያለው ሰው ማለት ነው። ስለዚህ ፈለገን የፈሩበት ምክንያት ገባኝ። ፈለገን የፈሩበት ምክንያት ዲበኩሉም የተባለው ወይ ሌሎችም የተባሉቱ አታናግሩት ብላ ካለ ኦርቶዶክስ የሆነ ነገር ነክታል ማለት ነው። እኔ ወደ ቲክቶክ ስመጣ በመጀመሪያ እነ ቀሲስ ቴዎድሮስ የተባሉ ናቸው እና ሌሎቹ ደግሞ ማን አንድ ቀሲስ ማን ነው የሚባለው ወዲያው ነው እነ መዝሙር ያሬድ ነው በአንድነት ማን አንድ መምህር ቢኒያም ነው ቢኒ የሚባል የነበረ አባታችን አውጉዙ ኤርሚያስ የሚባል ሰው ቤት ሰው እንዳይገባ ብለው ማለት ነው። አውጉዙልን፣ መወገዝ ነው ያለበት። እዛ ሄደው ለምንድን ነው እየገቡ ህዝቡ እንደዚህ ብለው ማለት ነው። ቪዲዮ ደጋግሜ እንዳሳየዋችሁ አውጉዙ አሉ።
ለምን ይቅርታና ኤርሚ ትላንትና አኬ አንድ ልጅ ጠየቀችው፣ ለምንድን ነው እሱን የማታወሩት አለ። አይ ምን እሱ ደግሞ አንድ ጊዜ አንድ ቀን ተገናኝተናል። ለማንኛውም 2-3 ሰዎች ሄዳችሁ በኮሜንት አውግዙት። እሷ ያለችው ለምን አታወሩትም? ይሄ ነገር እኮ እንደዚህ ነው፣ ልጁ እኮ የሆነ ያመነው የሆነ ማስረጃ አለኝ ብሏል ምናምን አይተውት ምናምን ብለው ሲሳይ ቤት አይ አናወራም አሉ። ኦኬ ድጋሚ ደግሞ አስገባኝ ሲሳይ። ከዛ ጋዲሳና እንትና መጡ ልደት። እኔም ያው ይመስሎኛል እነሱ ይተራገማሉ። አንተ ኮልታፋ ምናምን ይላል። እኔ ደግሞ ትንሽ እንትን አልኩና አንተ ዮሐንስ ወንጌልን ምዕራፍ 4 ሳታውቅ የምትሰግድ ሰውዬ አቅም ካለ ከኔ ጋር ምናምን ብዬ እንደውም ቪዲዮ ሁሉ ተለቋል። እኔ ራሴ ግራ የገባኝ ለምንድን ነው ከኔ ጋር ማውራት ያልፈለጉት? ትናንትናም ከሲስቲ በኩሉ ግማሽ ቀን ነው ያሉት በእኔ ኬኩ ቤት። እንዴ ምንድን ነው አስገቡኝ፣ እንዳይገባ እዛ ሆኖ ምክሬን ይስማ አሉ። ምንድን ነው የተፈጠረው? እንግዲህ ብፁንም ተመልከተው። ብፁማ በጣም እና ለእኔም ግራ ገብቶኛል። ግን የያዝኩት ነገር ቀላል አይደለም። እኔ ማንም ይወደኛል ምናምን ብዬ አይደለም። ሳነበው ሳጠናው ምን ስለው በጣም የሚደንቅ ነው። ቅድም ወንድማችን ፕሮፌክት እንዳለው ምንጊዜም ጥምቀት ሲባል ውሃ ነው የሚመጣው። ለእኔ አሁን ጥምቀት የሚባለው ነገር ትዝ የሚለኝ አሁን ባለውበት ሞትና ትንሣኤው ነው። እኛ እኮ ከእሱ ጋር ተቀብረናል በእግዚአብሔር አሰራር ይላል እኮ። ከእሱ ጋር ሞታችሁ ተቀብራችኋል፣ ሞታችሁ ተነስታችኋል። በእግዚአብሔር አሰራር በማመናችሁ ተነስታችኋል ይላል፣ በማመናችን። ስለዚህ አንዲቱ ጥምቀት የሚባለው ለካ ሞትና ትንሣኤው ነው፣ የክርስቶስ ጥምቀት ነው። ከዛ ነው እንደውም የተነሳሁት። በጣም ብዙ ነገር ሳነብ ምናምን እዚህ ደረጃ ደረስኩ። ከዛ መጠየቅ ስጀምር እንዴት ትጠይቃለህ? ከኦርቶዶክስ ጋር ለምን ትወያይ? አይ ነገር ከዛ እምነት መዳን በእምነት ነው፣ እምነት ያለ ስራ ሙት ነው ትላለች እንጂ መዳን በሌላ አትልም የሚል ደግሞ አነሳው። እንዴት በቃ አንተ እና በዚህ የተነሳ ነው እኔን ሳይሆን ቃሉን ፈርተው ነው። እኔ ምን ያስፈራል? ምን አቅም አለኝ? አሁን እንደው አቅም ኖረኝ ነው? ብዙ ነገር እኮ ስለ የነበርኩኝ ነኝ እኔ። ፈንጅ አብቃኝ አይደለሁም፣ ከስህተት የማልመለሰው ፈንጅ አብቃኝ እኮ አይደለሁም፣ ሰው ነኝ አይደል? እና ማንበብ በቃ በጣም አሁን እኔ ለራሴ እየደነቀኝ ነው ለራሴም። እና እግዚአብሔር አንድ የሚሰራው ስራ አለ በሚል ሁልጊዜ መነጋገሪያ እኔ ነኝ። ስሜ ተነስቶ እንዲህ ነው። ግን ቤተ ክህነት ከሄዱ ለእኔ ትልቅ እውቅና ተሰጥቶ እነሱን እንደሚያባሯቸው አውቃለሁ። ለምን የጠየካቸው አባቶች የተባሉቱ ይህንን አሉ ውስጥ እኔ እስኪደንቀኝ እኮ እናውቃለን እንዳሉ። አዎ እኔ እኮ የት ነበራችሁ? ከእነሱ ጋር ሁሉ ጦርነት ነው የከፈትኩት። ለምን ትውልዱ እዛ ተዋቸው። እዚህ እኮ ቲክቶክ ላይ ያሉት እኮ ያው ዝም ብለው ትተዋቸው ነው። ዝም ብሎ ይፈራጨሉ እንጂ ከእናንተ ጋር 67 ሚሊዮኑን ምን እናድርገው እያሉ ነው። እና እነዚህ ጋር በቃ አንተ ዋጋ ያስከፍላል። እንግዲህ ዋጋውን ክፈል፣ ሂድና ዋጋ ክፈል ነው የተባልኩት። በቃ ያው ዋጋ ለእኔ እንጂ እዚህ ጋር ኤርሚያስ ቤት መጥተህ የሆነ እውቅና የሆነ ነገር ምን እኔ ከመጀመሪያው ምን ብዙ ነገር አለ እንዴ? አቀባበሉ ከኔ እንደው ከነ ቢንያምን በላይ ነኝ እኮ እኔ። ግን እውነተኛ አባቶች ውስጥ አሉ በጣም የናፈቃቸው ማን እንትን ይበላቸው ገና ሲነሱ ይጨፈልቋቸው። የቲክቶኮቹም እኮ በእርግጥ ተናግረዋል እኮ አንድ እውነት የተናገሩት እኛ አባቶች አያውቁንም፣ ቤተ ክህነቱ አያውቀንም ብለዋል። እና በትክክል በምን ያውቃቸዋል እንዴ? ግግም እኮ ብለው እኮ ነው። የአቅማችንን ያህል ነው እየተወራጨን ያለ ነው። እየተወራጨን እየተላላ ምንድን ነው እንትን ነው ሪፖርት ነው እየጠፋብ ነው። እሺ አዎ እሺ ምንድነው? አይ እኛ የአቅማችንን ያህል እየተላላጥን እየተገባበጥን ነው ብለው ያሉት ይኸው ቪዲዮቸው። የለንም፣ የማንም ድጋፍ የለንም፣ የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል።
ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡ ለገንዘብ ብላ አላያችሁትም? ቲክቶክ ላይ ታዲያ ከዚህ የባሰ ውርደት አለ? ወንድሞች እናቶች፣ አንተን እኮ ነው ትምህርታቸው እኮ አይታወቅም። እኔ አሁን እታወቃለሁ። ራሳቸው እኛን አያውቁንም እኮ ትምህርታቸውም አይታወቅም፣ እነኝም አይታወቅም። ምንም እኮ በእውነት ነው የምልህ። እኔ ከመጣው ጀምሮ አንድ ቀን አይተኛል ከእነሱ ጋር እንትን ሳደርግ አይተኝ ታውቃለህ? የለም። ሁሌ እንደተቃወምን ነው እኔ ጋር። ለምን ምንም ቢሆን እኮ ፕሮቴስታንት ጋር ቁጭ ብዬ መጽሐፍ ቅዱስ ሳነብ ነው የኖርኩት። መጽሐፍ ቅዱስ ለእኔ ልዩ ቦታ አለው። ብዙ ጊዜ አባቶች ላይ ሊደበቁ ይፈልጋሉ። እንደ አባቶች እኮ ከ325 ዓመት በኋላ እኮ ነው 318 ሊቃውንት የመጡት። ከዛ በፊት እኮ የመጀመሪያ አባቶች እንትናን የምንጠየኩት መሰለ ናቲ ዲያቆኑን ለምንድነው ንስሐ የምትገባው እለዋለሁ። እስካሁን ቪዲዮ ሰግቶ እየሳቁበት ነው። ለምንድነው ንስሐ የምትገባው እለዋለሁ። ልጠመቅ ከዛ ደምረው ደግሞ ምን አለኝ ዲቤት ብሎ ገብቶ ጥያቄ ላይ እስቲ ከቤተ ክርስቲያን የኃጢአት ስርየት አያሰጥም የሚል ከቤተ ክርስቲያን ማስረጃ ስጠኝ አለኝ። ኦኬ ብዬ መጽሐፍ ቅዱስ ሳወጣ መጽሐፍ ቅዱስ አልፈልግም እንዴ የመጀመሪያ የቤተ ክርስቲያን አባቶች ሐዋርያቶች አይደሉ እንዴ? በመንፈስስ የጻፉት ከ325 ዓመት በኋላ እኮ ነው 318 ሊቃውንት የመጡት አይደለም? እና መጽሐፍ ቅዱሱን አልፈልግም ብሎ ደምሮና ናቲም መጥቶ ቢኒያም ምስኪን ሆኖ ደግሞ እንደዚሁ ብቻ አላቅም። እግዚአብሔር ይዳኝ፣ እግዚአብሔር ይመስገን። ማለት አንዳንድ ጊዜ እግዚአብሔር በሱ ስራ መግባትም አያስፈልግም። ይሄ የእሱ ስራ እንጂ እኔ አይደለም። ምንድን ነው ይሄን ያህል ያለ ጤናቸው አይደለም እንደዚህ የፈሩ። ዝም ብለህ እስቲ ቼክ አድርግልኝ፣ ጥራልኝ። አንተም ቤት የሚፈልግ እኔ ቤት እንዳይገቡ ተወግዘዋለን። አላወራህም ብሎ ሲልህ ይኸው እግዚአብሔር ምስክሬ ነው የምልህ። ይኸው እግዚአብሔር በሰማይና በምድር ይኸው በሱ ፊት እንዲህ አይባልም አይደል? መጽሐፍ ቅዱስም አይፈቅድም። ግን እንዲሁ አንተና ብፁን አልለቃችሁም። እቤቴ መጥቶ እኮ ነው። አሁን አንተ ተሜን አባብለህ ደምረውንም ይዛቸውናና እስቲ ሌሎችንም እኔ እነ መምህር በረክ ማንም ይምጣ ብዬ ነው። ሲሳይም ኑና እንትን በሉ ብሎ ተጨፈጨፈ። ሲሳይ ያው ብዙዎች ያላችሁ እዚህ ሰምታችኋል። ሲሳይን ጨፈጨፉት። አስገብተህ ልታሰድበን አለው። ስለዚህ ምንድን መሰላችሁ ጥምቀት እኔ በጣም ይደንቀኛል። ኢየሱስ ልጠመቅ የሚለው በቃ ውስጤ ሲገባ ነው። ኢየሱስ የተጠመቀው ጥምቀት የሞቱ ጥምቀት ነው። ጥምቀት ትርጉሙ መቀበር፣ መሸፈን ምናምን ከሆነ ኦኬ፣ እኛ ለካ ሲሞት አብረን ተጠምቀናል፣ ሲነሳ አብረን ተነስተናል። አያችሁ፣ የምናምነው አይናችን እንዲገለጥ ነው። የምናምነው ወደፊት ደግሞ ከፍርድ ለመዳን የእግዚአብሔር ልጅ መሆን ለዘላለም ሕይወት። በጣም የሚገርመው እምነት ለካ ወደኋላም ወደፊትም የሚሰራ ትልቅ እግዚአብሔር ያዘጋጀው ሰማያዊ ነገር ነው እና ጥምቀቱ አይነ ይገለጣል። ከክርስቶስ ጋር እንዴት እንደሞት ከክርስቶስ ጋር በስጋ የምታደርገው ነገር መግለጽ ነው። ለምሳሌ አንድ ሰው ወንጌል ሄዶ ሲሰብክ ነው ሄዳ ነው ወይስ ሲያምን ነው ሄዳ ነው? ወንጌሉን ሲሰብክ ነው ሄዳ ነው ወይስ ሲያምን ነው? ሲያምን ነው አይደል? ሲያምን ነው። ወንጌሉን ግን ሄዶ ይገልጻል። ያዳነውን ሄዶ ለሌሎቹ ይገልጻል። ልክ እንደዚሁ ጥምቀትን ስትወስድ፣ ስጋ ወደሙ ስትወስድ አስቀድመ እኮ ነው አዲስ ሰው የሆንከው እኮ ክርስቶስ አዲስ ሆኖ ስለተነሳ ነው። አዲስ ኪዳን አይደል? እና ለብሳችሁታል ሲል እኮ አሁን ውሃ ስትጠመቅ አይደለም። አስቀድመን ከሱ ጋር ይሄን የምናገኘው በእምነት ነው። በጣም እኔ እስኪደንቀኝ ድረስ እምነትም በጣም እየገባኝ ሲሄድ ስራ ምንድን ነው በጣም ደንቆኝ፣ በቃ በዚህ ጉዳይ ላይ መጽሐፍቶችንም ሳነብ
እንግዲህ እንደምታውቀው ውስጥ ብዙ እውነተኛ ሰዎች አሉ። እንግዲህ ጊዜው ደርሷል። እንግዲህ የደብተራው የአስማተኛው የደጋሚው እንትን ወጥቶ ወንጌል በትክክል የምሰብክበት ጊዜ እንግዲህ እግዚአብሔር መንገድ ጠራጊ ያድርገን። እኔ በእውነት ሞት እንኳን መጥቶ ሞት እንትን ተብሎ እቺ እውነተኛዋ የሆነች የቀደመችው ዋጋ ከፍላ የመጣችውን ኦርቶዶክስ እሷን በወንጌሏ እንትን ብሎ ማየት ለእኔ አሁን ትልቁ ደስታ ነው። እግዚአብሔር ይመስገን። እምነት መዳን በእምነት ብቻ የሚል እኔ በጣም ድንቆኝ ለራሴ። ስራ ምንድን ነው ለየብቻ አሁን ስለ ስራ ያወራል። ስራ የሚታይ ነው። የተራበ ሰው ታያለ፣ የተጠማ ሰው ታያለ፣ የታረዘ ሰው ታያለ። ይህ እኮ የማያምነውም እኮ ያደርጋል። ከአንተ ጋር ልዩ የሚያደርገው ምንድን ነው? ክርስቶስን፣ ብርሃንነትን፣ መልካም ስራን ለሰዎች እያሳየ ብርሃንነትን የምትገጥ ዋው! ክርስቶስ ለካ ከኤርምያስ ጋር ነው ያለው። ክርስቶስ ለካ ከመልካሙ ጋር ነው ያለው። የሚደንቅ ነው። ሰዎችን ስታበላቸው አየህ፣ በስራም እያሳየ እንጂ ስራ ያድናል አይደለም። ስራ ትክክል ያደርጋል፣ ትክክለኛ ህይወትን ይሰጣል ነው። ስራ ያጸድቃል አይደለም፣ ስራ ያድናል አይደለም የሚለው። ጽድቃችንማ ክርስቶስ ነው። ያዳነንን እኮ ነው ያመንነው። ኤፌሶን ምዕራፍ ቁጥር 2:5 ላይ ብዙ ጊዜ ትዘለላለች። ቁጥር 8 ነው የምትመጣው። ከቁጥር 8 በፊት ግን ከትልቅ ምሕረቱ ከታላቅ ምሕረቱ የተነሳ በክርስቶስ ሙታን ነበርን አስነሳን ብሎ ምን ይላል? በጸጋው ድናችኋል ይላል። የሚደንቅ ነው። መጀመሪያ በጸጋው አድኖን፣ ከዛ በኋላ ጸጋው በእምነት አድኗችኋልና። አየህ፣ የምታምነው ያዳንህን ነው እንጂ እምነትም እኮ አይደለም ያዳንህ። ያዳንህን አምነዋል፣ የሞተልህን አምነዋል፣ የተሰቀለልህን ያመንከው በነፃ ስጦታ የተሰጠህን ስታምን የኋላው በአዳም የመጣው ነገር ለካ ተወግዶልሃል። ወደፊትስ አይፈረድብህም። የእግዚአብሔር ልጅ ሆናል። የዘላለም ሕይወት አግኝተሃል። አንድ ጊዜ ለምታምነው ወደኋላም ወደፊት ይሄድልሃል። ይህ ድንቅ የሆነ የእግዚአብሔር አሰራር ነው። በእግዚአብሔር አሰራር እኮ እኛ ሞተናል፣ ግን እኮ አለን። በእግዚአብሔር አሰራር እኛ ተነስተናል፣ ግን እኮ አለን። በቃ የእግዚአብሔር አሰራር ብሎታል። ቆላስይስ 3:26 በሚደንቅ ሁኔታ አስቀምጦታል። ስለ ጥምቀት ሞትና ትንሣኤውን ሲናገር። ስለዚህ ምንድነው ዋናው ነገር? የእግዚአብሔርን ቃል ማንበብ፣ ከእግዚአብሔር ቃል ጋር እምነት ከመስማት ነው ይላል። መስማትም በእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ደግሞ መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተወለደ አለ። የተወለደውን ከአባትየው ጋር አስተያየን። አሁን ማንኛውም መጽሐፍት ስንመረምረው ዲኤንኤኑን ማስተያየት አለብን። ዲኤንኤኑ ማን ነው? አባትየው የሆነው መጽሐፍ ቅዱስ። ኦኬ፣ ከዲኤንኤኑ ጋር ይገናኛል አይገናኝም ብለን ነው ቼክ የምናደርገው። የኔ አባት የኔ እናት መሆናቸውን አሁን በዚህ በዘመናዊ ዲኤንኤን እንደምንለው ሁሉ የማንኛው መጽሐፍት የሚታዩት በማን ነው? በአባትየው። ከአባትየው ጋር ዲኤንኤኑ ከተገናኘ እንቀበለዋለን። ካልተገናኘ በጣሊያንኛ አኒ በደግቼ ይባላል። እና ምን ይባላል በጣሊያንኛ? አኒ በደግቼ። በቃ ትሰናበተዋለህ። አሁን ዲኤንኤን ነው መጽሐፍ ቅዱስ። ማንኛውም ሰው መጽሐፍ ጽፌ ያመጣው ካለ ዲኤንኤኑን እናስተያየዋለን ከአባትየው ጋር ተመሳሳይ ከሆነ። በኦርቶዶክስ ቤተክርስቲያን ውስጥ በኢትዮጵያ ኦርቶዶክስ መጽሐፍት ውስጥ ምናልባት ጥቂት የቅዱስ ያሬድ የዜማ መጽሐፍት ካልሆነ በስተቀር እሱም ያው እናት ድጓው የሚባለው ሊቃውንት የተማሩ ሰዎች የሚያውቁት ካልሆነ በስተቀር ገድላት፣ ድርሳናት፣ ታምራት የሚባሉት በሙሉ ዛሬ ጥምቀት ነው። ወደፊት ደግሞ ቆይ እስኪ አሁን አንድ የሆነ ነገር ደግሞ በዝቶባቸው ደግሞ እንትን እንዳይሉ በዚህ እስኪ ልበል ብዬ ነው። በሁለቱ በጥምቀትና በእምነት እና ምን ልል ነው? ከዲኤንኤኑ ጋር ማገናኘት ስታገናኘው ልጅ አባቱን መምሰል አለበት አይደል? ልክ ነው። ካልመሰለስ ዲቃላ እንኳን ተብሎ እንኳን ሊጠራ አይገባም። ዲቃላ እኮ እሱ በፈቃደኝነት እኮ ነው እዛ የምታሳድገው። ስለዚህ ካልመሰለማ ልጅ አይደለም። በቃ የትኛውም ሃይማኖት ይነሳ፣ የትኛውም ሰዎች እንትን ይበሉ፣ እኔ አንድ የወሰንኩት ውሳኔ ምንድን ነው? አባትየውና ልጅየው ተመሳሳይ ናቸው ወይ? ኦኬ፣ ከተመሳሰሉብኝ አሜን። ለምን ዮሐንስ አፈወርቅ ቅድም አላሳየኋችሁም? እችን ነገር ላሳያችሁ። አሁንም አታሳይ። የሚያወሩ ሰዎች ሲመጡ ነው። መምህር አይ ቲንክ እንደ ወርቅ ከታች መጥተዋል ይመስለኛል። መምህር እንዴት ነው? ሰላም ኖት? ከዛ በፊት ግን ከይቅርታ ጋር ዝምታ መልስ ነው። ኬት ቤተ እምነት ነው? እንደየአጋባችሁ ልስጥ ብዬ ነው።
ከፈቀድክ ለመምህር ትሰጣቸዋለህ። ከየት ቤተ እምነት ነው ወንድማችን? ሰላም ብያለው። መጀመሪያ ከኦርቶዶክስ እኔ የኦርቶዶክስ ተከታይ ነኝ። የት ነህ? የኢየሱስ ተከታይ ማለት ነው። እኔ ኦርቶዶክስ አማኝ ነኝ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆየሽ። እሺ፣ እንትን እስር የሆነ የተከፈተ ነገር አለ። ለመምህር ትፈቅድላቸዋለህ? አይ ቲንክ መምህር አምደወርቅ ከኦርቶዶክስ ይመስሉኛል። መምህር ሰላም ነው? ጀስት እኔ ጥያቄ ነው ያለኝ። አንተ ተከታይ ነኝ እንጂ እኔ በዚህ በመምህር ወይም ዲያቆን አይደለሁም። ያው ጀስት ጥያቄ ስላለኝ ነው። እዚህ ውይይቶች ምናምን ስለምሰማ አንዳንድ ጥያቄዎችን ለመጠየቅ ያክል ነው። ትችላለህ፣ እኛም እንጠይቀሃለን። አይ ነው እኔ እዚህ እውቀቱ ጋር የለኝም። የእናንተን እዚህ ልዩነት አንዳንድ ልዩነቶች ብሎ ውይይቶች እሱን ለማወቅ ያክል ነው። የምናወራው ከማን ጋር እንደሆነ አውቃል? አይ እኔ ግሌን ጥያቄ ነው። ሌላ ያዛችሁት እንደ አጀንዳ ካለ በሱ ጋር ተወያዩ። ያው ሌላ ጊዜ ልጠይቅ ይችላል። ምንም በተመለከተ ነው አንተ ጥያቄ? ያው ከምን ጋር መሰለህ እኔ የጠየቁትኝ ከጥምቀት ጋር ከማለት ኢየሱስ የሥጋዬ ነው ደሜ ነው ካለው ከእሱ ጋር ተያይዞ እና አንዲት እምነት አንድ ጥምቀት ከሚለው ጋር ምናምን ማለት አንዲት እምነት አንድ ሃይማኖት ከሚለው ጋር እንደነዚህ ጥያቄዎችን መጠየቅ የፈለኩት ከወንጌል አማኝም ያለውን ልዩነት ለማወቅ ነው። ርዕሱ አልገባህም ይመስለኛል። የኦርቶዶክስ እምነት ተከታይ ከሆንክ ከእኛ ከወንጌላውያን ጋር ያላችሁ አንድነትና ልዩነት፣ አንድነት ካለ አንድነቱን፣ ልዩነት ካለ ልዩነቱን እሱን ለማወቅ ነው የመጣኸው? አይ ነው ከኦርቶዶክስ ጋር ያላችሁን ልዩነት ነው እንጂ አንተ ኬት ቤተ እምነት ነው? ኦርቶዶክስ። ታዲያ ከኦርቶዶክስ ጋር ያላችሁ ልዩነት ብለህ ከሆነ እየጠየቁ እየነገርኩ እኮ ነው። የእኛና የእናንተን ልዩነት ነው ማወቅ የፈለግከው? እሱን ነው ማወቅ ለመማር ያክል ነው። ያ ቴንኪዎች ጠብቀን። እሺ መምህር አምደወርቅ እንኳን ደህና መጡ። እንኳን ደህና ቆያችሁ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ምንም ጥያቄ የለውም። እኔ ኦርቶዶክስ ነኝ፣ የኦርቶዶክስ መምህር ነኝ። እሺ እንኳን ደህና መጡ መምህር። ዳኒ ያለ ወንድምነት ኦኬ፣ የለም። እሺ መምህር ሰምተዋል? አርእስቱን አይደለ? ሰምተውታል? ርዕሱን እዚህ ጋር የተጻፈውን ከሆነ ያየሁት ነው። ዳይሬክት ስለገባው ግን ስትዋሩ የነበረውን አልሰማሁትም። አሁን ነው የገቡት? በደንብ አልሰሙም? ዝም ብዬ ዳይሬክት ነው የገባው። ጥምቀት ወንጌል ነው ወይስ ወንጌል አይደለም? ርዕሱ ይሄ ነው እንግዲህ። ወንጌል ነው። ወንጌል ነው። የአዲስ ኪዳን መምህር ነዎት ወይስ የብሉይ ኪዳን? በሁለቱም ችግር የለም። እግዚአብሔር ይመስገን። ከእርሶ እንግዲህ ሙሉ ስለሆኑ በደንብ እንሰማለን። ጥምቀት ወንጌል መሆኑን እንግዲህ ከብሉይ ከአዲስ የቅዱሳን ነቢያትና የቅዱሳን ሐዋርያትን መጽሐፍት ጠቅሰው ይንገሩን እስቲ ጥምቀት ወንጌል መሆኑን ማለት ነው። አዲስ ኪዳን ማቴዎስ 3 ዮሐንስ ሲያጠምቀው የነበረው ክርስቶስ የተጠመቀበትን ይናገራል። ምን ይላል ማቴዎስ 3? ዮሐንስ ሲያጠምቀው የነበረው ምን አለ? ምን አለ? መጽሐፉን አላይተው ምናምን ምን ይላል? ማቴዎስ 3 እስከዚያ ወር መጽሐፍ እየወጣ ነው። እሺ ጥምቀት ወንጌል ነው ወይ ይላል ወይ ነው? ጥምቀት ወንጌል ነው ይላል ወይ? ማቴዎስ 3 እንዴ ወንጌል ነው እንዲል የሚል ነው የፈለከው እንዴ? ጥያቄው ይታየውታል አይደል መምህርዬ? እንዴ ማለት እኮ ያንተ ሐሳብ ነው። አይ የኔ ሐሳብም ይሁን የሆነ ሰውዬም ሐሳብ ይሁን የሰማይም የምድርም ሐሳብ ይሁን
ጥያቄው ግልጽ ነው። አዎ ብለውኛል። ቅድም ጥያቄው በደንብ ግልጽነቱ ወንጌል የሆነበት ስለ ጥምቀት መጽሐፍት ስለሚናገር አይገልብጡ። ቅድም ጥምቀት ወንጌል ነው ወይ ብዬ ስጠይቅ አዎ አሉና ከዛ መረጃ ስለወት የአዲስ ኪዳን መምህር ነው ብዬ ስል የብሉይ ኪዳንም ነኝ አሉ። ኦኬ እንግዲህ ሙሉ መረጃ ይሰጡናል ብዬ ስል ስለዚህ ከብሉይ ከአዲስ ከቅዱሳን ነቢያትና ከቅዱሳት ሐዋርያት ይጥቀሱና ይንገሩን ብለን ስንል ማቴዎስ 3 አሉ። ማለት አልገባኝም። ሀሳብ ገብቶታል መምህርዬ በደምብ እኔ የቤተሰቦቼን ጉዳይ መቼ አጣሁት? እኔ በደንብ ነው ገብቶታል። ገብቶኛል። አሁን ገባኝ። ስለዚህ ያንተ ሀሳብ መጽሐፍ ቅዱስ ላይ አሁን እኮ ይሄ ተራ ወንጌል ነው አይደለም የሚል ጥያቄ ይሄ ያንተ ሀሳብ ነው። ድጋሚ ልጠይቅዎት መምህርዬ፣ ጥምቀት ወንጌል መጀመሪያ በዚህ እንግባባ። ቆይ አልገባኝም ብለው ቅድም ጥምቀት ወንጌል ነው ወይ ስለዎት አዎ አሉን። ወንጌል ነው ያልኩበት ሪዝን ልግለጽልህ። ኦኬ እሺ፣ ወንጌል መሆኑን ግን አምነዋል አይደል? ጥምቀት ወንጌል መሆኑን ቴንክ ዩ። ስለዚህ አሁን ቀጥሎ ያለውን እሺ ያስረዱኝ። እሺ አሁን ይኸውልህ ወንጌል ነው ለማለት ከማቴዎስ ወንጌል ጀምረን እስከ ራዕየ ዮሐንስ ድረስ ስለ ጥምቀት ስለ ማንኛቸውም ሀሳብ እዚህ መጽሐፍ ቅዱስ ላይ የተካተቱ ነገሮች ሁሉ ወንጌል ናቸው። ሀሳቤን እየተረዳኝ ነው? ይቀጥሉ። አዎ ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ የተካተተ ቃል እግዚአብሔር ቃል ወይም ደግሞ ሀሳብ ወንጌል ብለን ነው የምንገልጸው። ከዚህ ሀሳብ የወጣ ውጭ የሆነ ነገር ደግሞ ወንጌል አይደለም። መጽሐፍ ቅዱስ ላይ ያልተካተተ ሀሳብ ወንጌል አይደለም። ስለዚህ በጠየቅከው ጥያቄ ጥምቀት ወንጌል ነው ወይ ካልክ ወንጌል ነው። ምክንያቱም ዮሐንስ 3 ላይ ስለ ጥምቀት ዮሐንስ እንዳስተማረ ክርስቶስ በዮሐንስ ወንጌል ላይ ምዕራፍ 3 ላይ እንደተጠመቀ ሲቀጥልም ሲያጠምቅም እንደነበረ ዮሐንስ ደቀ መዛሙርትም ሲገልጹት እንደነበረ ጥምቀት ወንጌል ነው የሚል ሀሳብ ይገልጸዋል። እሺ መምህር እንግዲህ አይ ቲንክ ጥያቄን አግኝተውታል፣ ግን መልሱ ላይ ደግሞ የተገናኘ ነገር አይደለም እያወሩኝ ያሉትኝ። ጥምቀት ወንጌል ነው ወይ ብዬ ስለወት አዎ አሉኝ። ስለዚህ ወንጌል ብሎ የሚለው ነገር በመጀመሪያ መግባባት ያለብን ይመስለኛል መምህር። ወንጌል ማለት ቃሉ የምን ቃል ነው? የአማርኛ ነው? የግሪክ ነው? ወይስ የግዕዝ ነው? የምን ቃል ነው መምህር? እርስዎ ከኛ የተሻለ ነገር ስላለዎት የምን ቃል ነው ወንጌል ብሎ የሚለው ቃል? ትርጓሜውስ ምንድን ነው? ወንጌል ብሂል ተስፋ እግዚእነ ኢየሱስ ክርስቶስ ብሎ ነው ትርጓሜ የሚተረጉም። እሰየው። ስለዚህ ከኢየሱስ ክርስቶስ ጋር አገናኝቶት ነው የተረጉመው ማለት ነው። ትርጓሜው የግዕዝ ቃል ነው ማለት ነው። ኦኬ። ስለዚህ ወንጌል ጥምቀት ነው አይልም ማለት ነው። ቀጥታ ከኢየሱስ ጋር ነው ያገናኘው። ትርጓሜው ቀጥታ ከኢየሱስ ክርስቶስ ጋር ነው ያገናኘው። ቆይ አባቴ አሁን ምን አለ መሰለህ፣ አሁን ወንጌል የሚል አንድ አረፍተ አንተ ያልከው ያለው ወንጌልን በአንድ አረፍተ ነገር እየገለጽከው ነው። በነገራችን ላይ ለእርሶ ነው የሰጠሁት መምህር። እሺ እኔ አባት ችግር የለም። ተግባብተን የምናወራው ነገር ደስ ይለኛል። በአጭሩ ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ ያለውን የእግዚአብሔር ቃል ብለን እናምናለን። እናንተም ጋር እኛም ጋር ማለት ነው። የእግዚአብሔር ትእዛዙ ወይም ቃሉ ከሆነ ክርስቶስ አሁን እንግዲህ እኔም ለመስማት አንተም ለመስማት ክርስቶስን አይደለም አካሉን አይደለም በጆሮ የምንሰማው ቃሉን ነው። ቃሉ ከሆነ ደግሞ ወንጌል ነው። ወንጌሉ ከሆነ ደግሞ የምንሰማው ቃል። እሺ እንግዲህ እርስዎ የግዕዙን ትርጓሜ ተርጉመውታል። ከተስፋ ጋር በተገናኘ ያ ተስፋ ደግሞ ክርስቶስ እንደሆነ ተናግረዋል። የግሪክ ቃል ደግሞ ያው የምስራች ብሎ የሚለውን ቃል ነው የሚናገረው። ግን ወደ ሐዋርያው ትምህርት እንምጣና ቅዱስ ጳውሎስ ይዳኛል። ወንጌል ብሎ የሚለው እንዴት ነው የተረጎመው? ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 1 ከቁጥር 1 እስከ 3 ድረስ ባለው ላይ የተናገረውን ክፍል ያስታውሱታል። የአዲስ ኪዳን መምህር ስለሆኑ ማለት ነው። ምን ይላል? ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ።
ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ይህን ቃል ያምኑታል አይደል? አዎ በደንብ ነው ማምነው። በቅዱስ ጳውሎስ አስተምሮት በመንፈስ ቅዱስ መነዳት እዚህ ጋር በተናገረው ክፍል ወንጌል ብሎ የሚለውን ስለማን ነው ብሎ ነው የተናገረው? ወንጌል ብሎ የሚለው ክፍል ስለማን ነው ብሎ የሚለው ምን አለ መሰለ አባቴ፣ ጳውሎስ የገለጸው አንደኛውን ትርጓሜ ነው። ወንጌል የሚለው ስለማን ነው አለ? ሀሳቤን ተረዳኝ። ወንጌል ራሱን የተረጎመው ቅዱስ ጳውሎስ እኮ ምን ስለማን ነው ብሎ ተረጎመው ቅዱስ ጳውሎስ ሐዋርያው? ስለ መንፈስ ቅዱስ ላይ ተረጎመው አይልም። ምን ብለህ ያነበብከው? ወንጌል ስለማን ነው ይላል። ቁጥር 3 እና 4 መልሼ ላንብበው። ችግር የለውም። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ቅዱስ ጳውሎስ ወንጌል ብሎ የሚለውን ከማን ጋር ገናኝቶ ነው የተረጎመው? ከኢየሱስ ክርስቶስ ጋር ነው። ስለዚህ ወንጌል ማለት በሐዋርያው ትርጓሜ መሰረት ማን ነው ማለት ነው? ኢየሱስ ክርስቶስ ማለት አለቀ። ስለዚህ ጥምቀት ማለት ወንጌል ማለት ነው ብዬ ስለወት አዎ ብለውኛል። ልክ ይሄንን ጥምቀት ማለት ወንጌል ነው ብሎ የተረጎመ የትኛው ሐዋርያ ነው? ልክ እንደዚህ በተጻፈ ጥቅስ እስቲ ንገሩኝ። አሁን እዚህ ጋር የምንረዳው ነገር ምን አለ መሰለህ? ቅዱስ ጳውሎስ ይሄው ልሰጥዎት ነው መምህርዬ። ቅዱስ ጳውሎስ ወንጌል ማለት ስለ ልጁ ነው ብሎ እሱም ልጁ ኢየሱስ ክርስቶስ ነው ብሎናል። ጥምቀት ማለት ወንጌል ማለት ነው ብሎ የተናገረ አንድ የመጽሐፍ ቅዱስ ቃል እዚያው በመጽሐፍ ቅዱስ ሐሳብ በሁለት በሶስት ነው የሚተረጎመው። አንደኛው ወንጌል ማለት ኢየሱስ ክርስቶስ ነው ብለን ተረጉሟል። በሌላ በኩል ደግሞ ወንጌል ብሂል የክርስቶስ የተናገረው ቃል ነው ተስፋ ብለን ተረጉሟል። ለምሳሌ አንድ ቃል ላይ ሌላ ትርጉም ሁለተኛ ትርጉም መጽሐፍ ቅዱስ እንደሚሰጥ የምታውቀው ሰላችሁ ይላል። በሌላ በኩል ደግሞ እኔ የምሰጣችሁን ሰላም ዓለም አይሰጣችሁም ይላል። ስለዚህ ይሄን ሐሳብ እሱን አልጠየቅም። ወንጌል ተስፋ ስለጠየከኝ አይደለም ስለጠየከኝ ሳይሆን አንዱ ቃል ነው። አንዱ የመጽሐፍ ቅዱስ ቃል ብዙ አይነት ትርጓሜ እንዳለው እንድትረዳልኝ ስለፈለግኩ ነው። እሺ፣ ቅዱስ ጳውሎስ ወንጌል ማለት ስለ ክርስቶስ ነው ብሎ ተናግሯል። ሌላ የተረፈውን ትርጓሜ እሱ ይተርጉሙት። ወንጌል ማለት ሌላኛው ትርጓሜ እኛ ያልደረስንበት ያላየኑ። በሌላ በኩል ወንጌል ማለት ብስራት ማለት ነው። ብስራት ማለት ነው። ማን ነው ብስራት ነው ብሎ ያለው? ማን ነው ብስራት ነው ብሎ ያለው? ዮሐንስ ብስራት አብ ትሮ ፍረድ ተናጋሪ ዮሐንስ ብሎ ዮሐንስ በመጀመሪያ ስለ ክርስቶስ ብስራት መጥምቀ መለኮት አይደል? እሺ፣ እሱ ምን አለ? አስቀድሞ ስለ ኢየሱስ ክርስቶስ ብስራት አይደል እየተናገረ የመጣ። ስለዚህ ዮሐንስ የሰብከው የነበረው ወንጌል ብስራት ተብሎ ይጠራል። ኦኬ፣ እሱ ነው የጠራው ወይስ እናንተ ናችሁ የምትጠሩት? ምኑን? ወንጌል ማለት ብስራት ነው ብሎ የሚለውን እንዲህ እራሱ እኮ ነው። ይኸውልህ አስቀድሞ ኢየሱስ ክርስቶስ እንደሚመጣ እያበሰረን የመጣው ማን? ዮሐንስ። ትርጓሜው በራሱ ምንድን ነው የሚለው? ወንጌል ብሂል ብስራት፣ ወንጌል ብሂል ስብከት፣ ወንጌል ብሂል እራሱ ወንጌል ብሂል ተስፋ እግዚእነ ኢየሱስ ክርስቶስ ብሎ የሚተረጉ ማን ነው? ይህንን ትርጓሜ የተረጎመው? ይህን ትርጓሜ የተረጎመው ራሱ ዮሐንስ ነው። እያንዳንዱ ቦታ ነው። እዚህ ጋር አሁን እኔ ኦልሬዲ አጠራቅም ዮሐንስ እኮ የቃላት ተርጓሚ አይደለም። አባት ችግር የለም እንግባባለን። ዮሐንስ እኮ ነብይ ነው፣ የቃላት ተርጓሚ ነው። ወንጌል ብሂል ተስፋ ነው እያለ ግዕዝ አያውቅ እሱ። ከየት አምጥቶ እንደዚህ ብሎ የተረጉሟል? እሱ የአይሁዳዊ ነው አይደለም። እሱ ግሪኩ ሲተረጎም ነው። ቆይ ኖ ያድምጡኝ። ወንጌል ብሂል ተስፋ ነህ ብሎ የሚለው የግዕዝ ቃል ነው። ግዕዙን ደግሞ ለምን አያስጨርሱኝም? ሳትረዳኝ መልስ እየሰጠኝ ነዋ። ኖ እርሶ ያሉትን ነው። ዮሐንስ ነው እንደዚህ ብሎ የተረጎመው ብለው ካሉኝ
ዮሐንስ ይህንን ቃል ያውቀዋል ወይ? ራሱ ቃሉን ያውቀዋል ወይ? ወንጌል ቢል ተስፋ ነህ ብሎ የሚለውን አያውቀውም እኮ። የግዕዝ ቃል ነው፣ አያውቀውም። ዮሐንስና ግዕዝ አይተዋወቁም። እና እኔ ትርጓሜው ማን ነው የሰራው ነው ብዬ ያልኩት። ከሊቃውንት ወይ ደግሞ ከመዛግብተ ቃላት ይጥቀሱልኝ። ኖ አሁን ትርጓሜውን ብነግርህ አንተ በትርጓሜ አትስማማም እኮ። አሁን ተርጓሚው ማን ነው? ለምን አንስማማ? የሚያስማማን ከሆነ ያስማማናል። ለምሳሌ የትርጓሜ መጽሐፍት አላት፣ መዝገበ ቃላቶች አሉ አይደል? ለምሳሌ አለቃ ኪዳነ ወልድ ኦልሬዲ ዝም ብለህ አማኑኤል ምለው ማቴዎስ ወንጌል ምዕራፍ 2 ላይ አማኑኤል የሚለው ስተረጉም ስለ ወንጌል እንዴት ስታነብ እንድትተረጉም ይነግርሃል፣ ከየት ወደየት እንደመጣ። አማኑኤል የምን ቃል ነው? እሱ የምን ቃል ነው? አማኑኤል የኤላንሳ ነው። የኤላንሳ ምንድን ነው? የኤላንሳ አማኑኤል ማለት ትርጉሙ ሰው ከእግዚአብሔር ጋር ሆነ ማለት ነው። የምን ቃል ነው? የኤላንሳ ምንድን ነው? የኤላንሳ እኮ ትርጓሜ ስላነበብከው አሁን እዚህ ጋር ሊያግባባን ይችላል። ቃሉ ራሱ የኤላንሳ ማለት ምን ማለት ነው? ወይስ ወላንሳ? ከኤላንሳን የመጣ ነው። ምንድን ነው የኤላንሳ ሀገር? የት አካባቢ ላይ ነው የሚኖረው? ወረግ መድኃኒዓለም። እሱን ጂኦግራፊ ስናጠና ብንዋር አይሻልም? አማኑኤል ብሎ የሚለው የኤላንሳ ቃል ነው። ኧረ መምህር እንዴ! ኢማኑኤል ማለት የላንሳ ቃል ነው ወይስ ወላንሳ ሊሉ ፈልገው ነው? ወይዘሮ ወላንሳ ኢማኑኤል ደግሞ የሚል ቃል የለም። አስተካክል። የለም አይደል? አዎ በእርግጥ እርሱ የላንሳ ነው። አማኑኤል ነው። አማኑኤል የሚል ቃል በአማርኛ ነው እንጂ ኢማኑኤል ማለት የዕብራይስጥ ቃል ነው። ኦኬ፣ ትክክለኛ ቃሉ እንደዚህ ነው። ኢማኑኤል ነው። አማኑኤል የአማርኛ ቃል ነው። ግዕዝ ነው። አማኑኤል እኮ የአማርኛ ቃል ነው። እዚህ ኢትዮጵያ ውስጥ እኛ ጋር የምናውቀው እኮ ግዕዝ ነው። ግዕዝም ይሁን ምንም አማርኛ አማኑኤል ማለት እዚህኛ ጋር የምንነገርበት ቃል ነው። ትክክለኛው ዕብራይስጡ ኢማኑኤል ነው። ስለዚህ የወላንሳ ነው የኢላንሳ ብለው ያሉት እሱ ቃል ነው ብለዋል። ከየት ነው ያመጡት? እርሱ ከዕብራይስጡ ተተርጉሞ ከኢላንሳን የመጣ ነው ያልኩ። የት ነው የላንሳ ያለው? እኔ እንግዲህ ትርጓሜንን ያለሁት ሀገሩን እጃ አላየሁትኝም። ማን ነው እንደዚህ ብሎ የነገረው? እዚያ ጋር መጽሐፉ ጋር ተተርጉሞ እንዲሁ ነው። የማቴዎስ አንድምታ ትርጓሜ ላይ ማቴዎስ ምዕራፍ 3 2 አንድምታው እኔ ጋር ስላለ እንየው እስኪ። እሺ ፈለገ ጳውሎስ። እሺ ካልሆነ እኔም ላመጣው ነው። እስኪ ቅርብ ካለ መጽሐፍቶች በቅርብ እያዟዟርኩ ስለነበር የማቴዎስ ወንጌል መጽሐፍ ምዕራፍ 2 ነው ያሉን መምህር። ምዕራፍ 2 ላይ አማኑኤል የሚለውን ተረጉም። አይ የላንሳ ብሎ የሚለው እንጂ እዚያው ላይ ታገኘዋል። ቁጥር ስንት ማለት ነው? ምዕራፍ 2 ላይ ነው። ቁጥሩን ቆይ ልንገርህ። እሺ እንደው በመድኃኒዓለም መጽሐፉ በቅርብ ባገኘው ደስ ባለ። አረ ለምን ትቸገራለህ? የመጽሐፉን እራሱ አወጣልህ። እሺ መምህር፣ እሱማ ገላገሉን። መጽሐፍ ከመፈለግ ከዛ ወደ ቶፒኩ ልመለስ። ወንጌል ጥምቀት ነው ስለሚለው ቆይ እንጨርስና እዮ እንሰጥሃለን። ጠብቀን። እሺ ምዕራፍ 2 ቁጥር ስንት ነው መምህር? አግኝቼዋለሁ። ምዕራፍ 2 ቁጥር ስንት ላይ ነው የላንሳ ብሎ የሚለው? ማቴዎስ አግኝተዋል? አዎ አግኝቼዋለሁ። እሱ ሊጋ ነበብከው እዚያው ላይ ታገኘዋል። ምክንያቱም ትርጓሜው ስንቱን አነባዋለሁ መምህር? ኖ አይደለም፣ እሱ ራሱ ነው የሚተረሱ። ምን አይነት መጽሐፍ ነው? እስኪ ይኸው ወንጌል ቅዱስ የአንድምታ ትርጓሜ ይኸው። እሺ ከጥንት አባቶች ሲወርድ አማኑኤል የሚለው ነው። ትንሣኤ ማሳተሚያ ድርጅት ነው የታተመው። ኦኬ ማቴዎስ ምዕራፍ 2 ነው ያሉ።
ኤርሚ ያው ምዕራፍ 1 ላይ አይደል ያለው? አማኑኤል ምዕራፍ 1 ቁጥር 23 ምዕራፍ 1 ቁጥር 21 ነው እኮ። እሳቸው ምዕራፍ 2 ብለው ስላሉ ነው። አይ አላወቁት። እሺ ምዕራፍ 1 ቁጥር 20 እንሂድ ማለት ነው። 20 እና 21 ላይ እሺ ቁጥር 20 እኔ ጋም ያለው አይልም። ታዲያ ኬት አመጡት እሳቸው? ወንድ ልጅ ትወልዳለች። ግዕዙን ያው በደንብ ባመልለውም እሳቸው ያስተካክሉት። ወተሰሚዮ ስሞ ኢየሱሳ፣ ስሙንም ኢየሱስ ትለዋለች። ወደኋላ ፈለገ ጳውሎስ ወደኋላ እሱ ስንት ቁጥር ላይ ቢሉን እኮ ላምጣልዎት። እሺ ስንት ቁጥር? ብዙ እኮ ነው ትርጓሜው እኮ። ስንት ገጽ መሰሎት? ብዙ ገጽ ነው። ወደ 7-8 ገጽ ነው። ምዕራፍ 1 ብቻ። ወደኋላ መለስ ብለው ይዩት። የቱ ጋር እናገኘው? እንዴት ነው አሁን እርስዎ ማስረጃ እኮ ሲያስቀምጡ ቦታውን ፈለገ ጳውሎስ አሁን በቁጥር እንዳልሰጠት የመጽሐፍ ቅዱስ እንጂ የትርጓሜ ቁጥር ስለሌለው ነው እኮ። እኔ አሁን ለመጀመሪያ ጊዜ ነው ስሰማ። እኔ እንዴት እንደሆነ ስንተኛው ቁጥር ሲተረጎም እሱን ቢነግሩን በቁጥሩ ሄደን ትርጓሜው እንዳሉት በጣም ብዙ የተንዛዛ ነገር አግኝታችሁታል እኮ ዘትርጓሜው ኢየሱስ የሚለውን አግኝታችሁት እኮ የአማኑኤል ብሎ የሚለውን ቃል ለመተርጎም ቁጥር 20 እና ቁጥር 21 ላይ ነው ያለው፣ በዋናው ቃል ላይ ማለት ነው። ተርጓሚው ግን አሁን ለምሳሌ ቁጥር 20 እዚህ ጋር ከዚህ ይጀምራል እና ይህንን ሁሉ ይዘበዝባል ማለት ነው። ቁጥር 21 ደግሞ እዚህ አለ ማለት ነው። ስለዚህ አሁን በቁጥር 20 ትርጓሜ ውስጥ ነው ወይስ በቁጥር 21 ትርጓሜ ውስጥ ነው? እርሶ አማኑኤል የሚለው ቁጥር 20 ላይ ያለያየው እኔ እኮ እንትን ብዬ እያወራው ነው ያለ። አይ እኔ አሁን የፈለኩት አማኑኤል ብሎ የሚለውን ትርጓሜ ሳይሆን ይላንሳ ነው ወላንሳ ብለው ያሉትን እኮ አገር እኮ አማኑኤል የሚለው ላይ አማኑኤል የሚለው ዘር ላይ ስተረጉሞ አማኑኤል ከየት እንደመጣ ይዘረዝርልሃል እያልኩ። እሺ አማኑኤል ብሎ የሚለው ከየት እንደመጣ ይዘረዝራል ነው ብለው ያሉት። እንግዲህ ከቁጥር ስንት ጀምረን እንሄድ እንዳያዳግም ማለት ነው። ቁጥር እሺ እንደውም እኮ በዕብራይስጥ ይላል እኮ ራሱ በዕብራይስጥ። ቆይ ፈለገ ቆይ አንዴ ይላንሳ ወላንሳ ምናምን ነገር ብለው ስላሉት ይላንሳ ብሎ የሚለውን ነው የምንፈልገው። ከቁጥር 18 ነው የጀመርኩት። ኦኬ ያያችሁ ነው። በአጭሩ ቆይ እኔ ላውጣና ደስታ አሁን አንተ ጊዜን እዚህ ጋር ከምትገል አይ ገለውታል፣ ችግር የለውም ይሙት። ጊዜውንማ ገደሉት እኮ እርሶ። መጽሐፍ ሄጄ አምጥቼ ቁጥሩ እንኳን ራሱ አላውቀውም ብለው አሉ። የትኛው ክፍል ላይ እንኳን እንደተተረጎመ የ20ኛው ቁጥር ትርጓሜ ነው ወይ 19ኛው ቁጥር ትርጓሜ ነው ወይ 18 ወይ 21 23 ነው። እኔ አግኝቼዋለሁ 23ኛው ላይ ነው። 23 ላይ እታች ምን ይላል? ማቴዎስ ወንጌል ለሰባ ኢላንሳ ተርጉሞላቸዋል። በዚያም ጊዜ አማኑኤል ንባቡ ከዕብራይስጥ ነው የሚለው። ከዕብራይስጥ እግዚአብሔር ምስሌ ቁጥር ስንት ነው? ቁጥር 23 ይኸው በነቢይ እንዘይብል ነው ብሎ የሚለው ናሁ ድንግል ትጸንስ ቁጥር 23 ላይ ብሎ መንገሩ የሚል የኔና አንተ ሊለይ ይችላል። መንገሩ የሚለው የለም። መንገሩ ነቢይ ድንግል ከዛ ሂድ ወደዛኛው ግባ፣ ከላይ ውረድ። መሀል ላይ ያለው መሀል ላይ ያለው ወደ ታች ስትወድ ማቴዎስ ወንጌል የሚላለን ለሰባ ኢላንሳ ተርጉሞላቸዋል። ቆይ አንዴ እዚኛው ላይ ከሆነ በዕብራይስጥ ውረድ ወደ ታች ምን ተረጉማል? ወደ ታች ቅዱስ የንስጥሮስ ማቴዎስ ሲል አቁሞ ማቴዎስ ወንጌል ለሰባ ኢላንሳ ተርጉሞላቸዋል። ውረድ ወደ ታች ይታየኛል። ውረድ ትርጓሜ የሚል አለ። ትርጓሜ ከፍ በል ከትርጓሜ። በዚያንም ጊዜ
አማኑኤል ንባቡ ከዕብራይስጥ እግዚአብሔር ምስሌነ ትርጓሜ ከኤላንሳን መጥቷልና ይላል። መጥቶልናል። እሺ ታዲያ ዕብራይስጥ እኮ ነው ብሎ የሚለው ዕብራይስጥ ነው ትርጓሜ። ኢማኑኤል የሚለው ትርጓሜ ከኤላንሳን መጥቶልናል። ቆይ ኢማኑኤል ማለት ትክክለኛው በአማርኛ አማኑኤል ነው። ኢማኑኤል ያንተ ነው። የእርሶ የተንሻፈፈ ቃል ነው። እንደውም ይሄኛው ማለት ነው የተንሻፈፈ ቃል አይደለም። በጉልበት የምታደርገው አለ መጽሐፉ ላይ ያለው ሚዩት ያድርጉ። እኔን አይደለም የሚያርሙት። ይሄ ነው የተንሻፈፈ ቃል። እሺ ትክክለኛው የዕብራይስጡ ነው። የብሉይ ኪዳን ቃል መጽሐፉን እያወራረድክ እኔ ጋር እንግባባ። ያድምጡ እኩል አውሩ ሰጠውታለሁ። ይሄ ቃል የተገኘው ትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ላይ ነው። ኦኬ ብሉይ ኪዳን ላይ ነው ቃሉ በቃልነት ደረጃ መጀመሪያ ያለው። ብሉይ ኪዳን ደግሞ በእናንተ በተጣመመ ግዕዝ አይደለም የተጻፈው በዕብራይስጥ ነው። ኦኬ በእንግሊዝኛ አይደለም የተጻፈው በዕብራይስጥ ነው። ዕብራይስጥ ማለት የዕብራይስጥ የብሉይ ኪዳን እናት ቋንቋ ነው። በእናት ቋንቋ ደግሞ ኢማኑኤል እንጂ አማኑኤል አይደለም። ኢማኑኤል ለቃሉ ታማኝ መሆን አለብን። አይደለም ብለው የሚሉ ከሆነ እሱ በኋላ ያሳያሉ ማለት ነው። እሺ ስለዚህ እሱ አይደለም የሚታረሙት ወደ ታች ስትወድ የዕብራይስጡ ቋንቋ ወደ ግዕዝ ቢመልሱት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከስጋችን ስጋ ከነፍሳችን። እንደውም ምን ይላል? ከኤላንሳ መጥቶልናል። አማኑኤል የመሰለ የኤላንሳ ንባብ ሳይመጣልን ነው። መጥቷል አይልም እኮ ሳይመጣልን ቀርቷል ይላል። ይኸው ሳይመጣልን ቀርቷል አይደለም ትርጓሜው ነው። ይኸው ሳይመጣልን ቀርቷል። ለምንድን ነው እኔ መጮህ እኮ በጣም ስለሚያስጠላኝ ነው። መጀመሪያ እንደተማረ ሰው እኛ እኮ እያነበብን ነው። ለቅሶም ጥሩ አይደለም። እኛም እያነበብን እኮ ነው። ይቀጥሉ መምህር። እኛ መንጫጫ ሳይሆን እርሶ ቅድም ምን አሉ? ከኤላንሳ ነው የመጣው ብለው ሲሉ ኤላንሳ የሚለውን እኔ አላውቀውም። እዚህም ጋር ደግሞ የሚናገረው አሁን ያው አትወቀው። መጽሐፉ ግን አላለልህ። ይኸው እኔ ላንብበው። ኤላንሳ ንባብ ሳይመጣልን ቀርቷል ነው የሚለው። መቼ መጥቷል አለ እኮ። ትርጓሜው ከኤላንሳ መጥቷል አይልም። ኤላንሳ ንባብ ሳይመጣልን ቀርቷል። ስለዚህ ምን አለ? አንድም የሀገራችን መላሽ አማኑኤል ያለው የዕብራይስጡ ቋንቋ ወደ ግዕዝ ቢመልሱት አለ። መቼ መጣ አለ? አሁን እየጠየቃችሁኝ ያለ መጽሐፉ ይላል ነው መጽሐፉ ያለን አልገባ። አሁን ለዩልኝና ላብራራ። እኔ ከኔ ጋር ነበር አይደል የጀመሩት የነበረው? ከኔ ጋር ይጨርሱ። ቅድምም ብስራት ያሉት ነገር አንደኛ አዲስ ኪዳን አልተጻፈም። አዲስ ኪዳን ሳይጻፍ ዮሐንስ ብስራት ብሏል አሉ። ወንጌል ደግሞ የምስራች ነው፣ ያለቀ ነው። ኢየሱስ ወንጌልን ስበኩልኝ ሲል ያለቀውን፣ የተፈጸመውን፣ የተከናወነውን ነው። ስለዚህ ብስራት የሚል ከየት አምጥተውት ነው? ምንድን ነው የሚባለው? ወንጌል የምስራች። ብስራት ማለት እኮ ክርስቶስ ከመምጣቱ በፊት የተሰበከ ማለት ነው። ከየት አመጡት? ብስራት የሚል ቃል ከየት አመጡት እኮ ነው። አማርኛ አይደል እንዲህ እኮ። ወንጌል ማለት ኢየሱስ ክርስቶስ ከዳዊት ከስጋ ስለተወለደ እግዚአብሔር ካስነሳው ያጣላል እንጂ የሚያጣላው ለምን መሰሎት? ዮሐንስ ራእይ ባልተጻፈ ነገር ካህናትም ቢሆን መሳሪያቸው መጽሐፍ ቅዱስ ይሁን። ካህናት ሕይወቱና ታሪኩ ላይ ስለዚህ ከመጽሐፍ ቅዱስ መሳሪያቸው አድርግ ይላል። ወንጌል ማለት ከነትርጉሙ ልንገሮት። ወንጌል ማለት የምስራች ነው። የምን ቃል ነው? የግሪክ ቃል ነው። እሱም ግሪኩ ምን ይላል? ዮአንግሊን ይለዋል። ዮአንግሊን ምን ማለት ነው? የምስራች ነው። የምስራች ደግሞ የተፈጸመ ነው። ስለዚህ ወንጌል የምስራች ነው ብሎ ይኸው ወንጌል የተፈጸመ ብቻ ነው እንጂ ፈለገ ጳውሎስ የምስራች ነው። ወንጌል የተፈጸመ ብቻ ነው።
ወንጌል በጥላው ጊዜ አልተፈጸመም። ስላልተፈጸመ ተስፋው ይነገር። የቃሉ ትርጉም የግድ ለተፈጸመ ብቻ አይደለም የሚነገረው። ዮዋንጌሊን ከሚለው ከግሪክ ቃል የመጣ ሲሆን ትርጉሙም የምስራች ቃል ማለት ነው። በቃ ወንጌል የምስራች ነው። የምስራቹ ሳይፈጸም በጥላው ዘመን በብሉይ ኪዳን ነበር። አሁን ደግሞ አካል ለበሰና ኢየሱስ ምን አለ? ከሞት ከተነሳ በኋላ ሂዱና ወንጌልን ስበኩልኝ አለ። ማንን ነው የሚሰበከው? ራሱ ምንው ደስታም አብስሩልኝ፣ ለሰው ልጆች መጥቼ ዓለምን ላድን መጥቼ የዓለምን የኃጢአታቸውን ዕዳ ደምስሼ ሰይጣንን ከመንገድ ጠርግ ያስወግጄ ህመማችሁን ህመም እየሰበከኝ እኮ ነው እያወራ ነው ያለው ነው። ምን ችግር አለ ቢሰበኩ? እንዴ ቢሰበኩ ምን ፈሩ እንዴ? አሁን እኔ እናንተ እዚህ ጋር አግድም ልንቀመጥ የምንችል መጽሐፍ ቅዱስ ምን ይላል በሚለው ነው እንጂ ይኸው ኮርሶ ኬታ መጡት ብስራት የሚል እኔ ይኸው ወንጌል የሚለውን ሮሜ ምዕራፍ መጀመሪያ ወንጌል የተፈጸመ ብቻ ነው ወይ? ጥያቄ ይመልስ። እየነገርኩት እኮ ነው። ወንጌል የምስራች ነው። ግን የምስራች የሆነው በብሉይ ኪዳን የተስፋ ቃል ነው የተነገረው። ወንጌል አዳምጡኝ፣ ወንጌልም አልተፈጸመም። ካልተፈጸመ የምስራች መሆን አይችልም። ወንጌል በጥላው ዘመን በብሉይ ኪዳን ጥላ ነበር። ስለ ብሉይ ኪዳን እያወራን አይደለም እኮ። ታዲያ ወንጌል እኮ ተፈጸመ። አሁን የምስራች እኮ ነው ወንጌል ማለት የምስራች ነው። አሁን አዲስ ኪዳን ላይ የተጻፈው ወንጌል የተፈጸመ ብቻ ነው ወይ ነው ጥያቄ? ወንጌል ሳይፈጸም የምስራች ሊሆን አይችልማ። የዮሐንስ ራእይ ምንድን ነው? እንዴት ወንጌል ነው እንዴ? እሱ ምንድን ነው? ዮሐንስ ራእይ እኮ ራእይ ማለት ምን ማለት ነው? የትንቢት መጽሐፍ ነው እሱ። የትንቢት መጽሐፍ አንድ ጊዜ ሮሜን አውጣልኝ። ሮሜ ምዕራፍ 1 ቁጥር 1 አውጣልኝ። የትንቢት መጽሐፍ ችግር የለም አይሳቁ፣ ግድ የለም እኛም እናነባለን። አንዴ ሮሜ ምዕራፍ 1 ቁጥር 1 አውጣው። ያ ቆይ እርሶ የራእይ መጽሐፍ ምንድን ነው? ወንጌል ነው ብለው የሚሉት ወንጌል ነው ብለው የሚሉት የራእይ መጽሐፍ መጀመሪያ እናንተ መልስ ስጡኝ እንጂ እኔ ለምን መልስ አይደለም እኮ አልኩትኝ። የትንቢት መጽሐፍ ነው አልኩትኝ። ይቀጥሉ ከኔ ጋር። የትንቢት መጽሐፍማ የትንቢት መጽሐፍ ነው እንዴ? እንዴት አይበሉኝ። ይሄው የትንቢት መጽሐፍ ነው አልኩት። እርሶ ወንጌል ነው ይላሉ። የትንቢት መጽሐፍ እንዳልሆነ ራዕየ ዮሐንስ ምዕራፍ 12 ላይ ምን ይላል መሰለህ? ዓይን የተመላች እግሯ ስር ጫማን ጨረቃን የተጫማች ከበላዩ 12 አክሊል የሆኑላት መጣች ይላል። አሁን ስለ ክርስቶስ እናትና ስለ ጻው ስለ ክርስቶስ እንዴት ትንቢት መጽሐፍ ብላችሁ ትናገራላችሁ? እሺ እንዴት ብለን ተናገርን? የመጡት እንግዲህ ጴንጤ ቤት ነው። እንኳን ደህና መጡ። እግዚአብሔር ያክብርልን። እኔ እንደዚህ ላሳያ ከራሱ ከዮሐንስ እንያው። እኛ በመረጃ ነው የትንቢት መጽሐፍ ነው ብለን ምንለው። ትንቢተ ራእይ እኮ ነው የሚለው። ራእይ ራሱ መጀመሪያ ይኸው እንትና ማን ነው ተናገር። ቆይ አንዴ መምህር፣ ቆይ አንዴ ይቅርታ። ኦኬ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱ የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበውም የትንቢቱን ቃል የሚሰሙና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው ይላል። የምን ቃል ነው ይላል ዮሐንስ ወልደ ዘብዴዎስ? የትንቢት አለ። ስለዚህ የትንቢት መጽሐፍ ነው። የትንቢት መጽሐፍ አይደለም ራእይ መጽሐፍ። ትንቢት ነው የፈለግከው አንተ በሉ። ሁለተኛ እንዳይደገመውት ተሳስቻለሁ። የትንቢት መጽሐፍ ነው። የትንቢት ቃል አይደለም። ያድምጡ። ያድምጡ። አባይን በማንኪያ ወስደህ አባይን በማንኪያ በጭልፋ በገጀራ የሚሉበት እኔ የጠየቅኩት ያሉት መጽሐፉ ገና መግቢያው ላይ ምንድነው? እኔ በጣም የሚገርመኝ ዶክትሬታችሁ የትምህርት ሚዩት አድርጌዎታለሁ። እኛ በመረጃ ነው እንደዚህ የምናወራው። ልብ በሉ እዚህ ያላችሁ ሰዎች። እሳቸው መሳቅ አይሉት ማልቀስ አይሉት ጀመሩ ማለት ነው። ይኸው እኔ መጽሐፉ ራእይ መጽሐፍ የወንጌል መጽሐፍ ነው ወይ ብዬ ስሎት አዎ አሉ። ወንጌል ነው የራእይ መጽሐፍ ብሎ የሚል ክፍል ካለ ያምጡ። እኔ ግን ምን አልኩኝ? እኛ ምን አለን? የትንቢት መጽሐፍ ነው
ገና ይፈጸም ዘንድ አሁን ያለውን ከዚህም በኋላ ይሆን ዘንድ ያለውን ነው ብሎ ያለው። አብዛኛው የራእይ መጽሐፍ ገና ፍጻሜነት ያላገኘ በዘመን ፍጻሜ ይደረግ ዘንድ ያለውን የእግዚአብሔርን ሀሳብ ነው እየተናገረ ያለው ማለት ራእይ ነው። እዚህ ጋ ያላችሁ ሰዎች ገባው። ራእየ ዮሐንስ ትንቢትም ነው የተፈጸመም ነው እንድትረዳ። ለጨርስ ከኔ ኮርጃው አይደለም። ኮሜንት አይተው ነው እንዴ? እታች ኮሜንት አይተው ነው እንዴ የሚናገሩት? አይ ከኔ ኮርጃው አይናገሩም። ለጨርስ ባኮተል እንዴ ብሞት ራሱ አስከሬኔ ካንተ አይቆርም። ኦርቶዶክሳዊነት ማለት አለማድመጥ ማለት ነው እንዴ? ለጨርስ እኮ ነው የምለው እና ሰጥቶታለሁ። እኔ በጣም ነው የምታሳዝን ገብርኤልን። እኔ የምታጮት ነገር ሂድ አተላህን ጠጣ። ስርዓት እንኳን የሌለ ማለት አክብራን እንኳን ስናወራቸው ማለት ነው። ለጨርስ ከኔ ኮርጃህ አታውራ። ኦኬ ከኔ ኮርጃህ አታውራ። ይሄ ሻሽ ጠምጥሞ ቀሚስ እየጎተቱ ጠላ እንደመጠጣት በየሰው ቤት በየሴቱ ቤት እየሄዱ ጸበል ረጫለሁ እያሉ ከሀገሩ ሴት ጋር እንደመማገጥ ቀላል አይደለም። መጽሐፉ የትንቢት መጽሐፍ ነው፣ ወንጌል አይደለም፣ የወንጌል ክፍል አይደለም። ወንጌል ተብሎ የሚባለው ቤተክርስቲያኒቱ እንኳን ኦርቶዶክስ ወንጌል ብላ ያለችው ቅዱስ ወንጌል ብላ ያለችው የአራቱን ቅዱሳት ወንጌላትን ነው። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስን ማለት ነው። የራእይ መጽሐፍ ከምን ውስጥ ይመደባል? ከትንቢት መጽሐፍት ውስጥ ነው። የአዲስ ኪዳን የትንቢት መጽሐፍ ከሚባለው ውስጥ አንዱ ቁጥር 1 የራእይ መጽሐፍት ነው። ለምን የትንቢት ያስባለው? ራእይ ነው ሲጀምር። በዚያም ጊዜ የተደረገ ነበረ፣ ገናም ደግሞ ይሆን ዘንድ ያለውንም ደግሞ ብሎ ያለው ጌታችን የተናገረውን ቃል እዚህ ጋር ይዩት። እዚህ ጋር የሚለውን ይዩት። ቶሎ ይሆን ዘንድ የሚገባውን ነገር ይላል። ይሆን ዘንድ ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱ የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ሊሆን ያለውን ነገር ነው። ሊሆን ያለውን ነገር ከተናገረ ራእይ ነው። ራእዩ ደግሞ ትንቢት ነው ማለት ነው። በዚህ ውስጥ ግን ሲጻፍ በወቅቱ የተደረገን ነገር አላካተተም ማለት አይደለም፣ ተካቷል። ስናነበው በሙሉ የራእይ መጽሐፍ ሙሉ በሙሉ አንዲት ነቁጣ ሳትቀር የትንቢት መጽሐፍ ነው አንልም። ውስጡ የተደረገ በዚያ ዘመንም የነበረ የተደረገም ነገር ስላለ ማለት ነው። እንዲሁ ዝም ማለት አይደለም። እርስዎ መምህር አይደሉ እንዴ? በስርዓት ሳወራት አድምጡና። ማርቆስ 1 ቁጥር 1 ምን ይላል? የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ይላል። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል። ያ ቴንክ ዩ። ስለዚህ በመደማመጥ ላይ የሆነ እባክዎት አሁንም ልከዋል፣ አስገባዎታለሁ። እርስዎ መምህር አይደሉ እንዴ? መምህር ሆነ የእግዚአብሔርን ቃል ሲያነቡ መጽሐፉን ይተው። ስለ አርስቱ አንድ ቀን ተናግሬ ልወረድ። ስለ አርስቱ መጀመሪያ ስለነበረ ጥምቀት ወንጌል ነው ስለሚል። እሺ ከየት ቤተ እምነት ነው? ኢዮብ ኦርቶዶክስ። እሺ እንኳን ደህና መጣ። ጥምቀት ወንጌል ነው የሚል ጥያቄ ያንስታል። ጥምቀት ከዛ ጥምቀትን ዲፋይን ስታደርግ ጥምቀት ስለ ልጁ ነው አልክ አይደል? አልሳሳትኩም አይደል? ጥምቀትን ዲፋይን አድርጌ ስለ ልጁ ነው አላልኩ። ኦኬ ኖ አሚን ወንጌል ማለት ነው። ሶሪ እኔ አይደለም ዲፋይን ያደረኩት ቅዱስ ጳውሎስ ነው። ኤግዛክት። ግን ትክክል ነህ። ወንጌልም ደግሞ ስለ ጥምቀትም ነው። ወንጌል ስለ ጥምቀት ነው። ኦኬ የእኛ ጥያቄ ምን ነበረ? ጥምቀት ወንጌል ጥምቀት ነው ወይ ሲባል አዎ ወንጌል ጥምቀት። የእኛ ጥያቄ ምን ነበር? ኦኬ እንትኑ ነው መልሳት ወደ ጥምቀት ወንጌል ነውን ነው ጥያቄ። ጥምቀት ወንጌል ነው። መልስ ምንድን ነው? አዎ ጥምቀት ወንጌል ነው። ወንጌል ሲሰበክ ስለ ጥምቀት መነገር አለበት። ኦኬ ወንጌል ጥምቀት ስለ ወንጌል ነው ብሎ የጻፈ ሐዋርያ አለ? ልክ ቅዱስ እሺ ንገረን። ላስረዳ ነው ጥቅሱ ንገረን፣ ከዛ ታስረዳናለህ። ጥቅሱን አነሳለሁ፣ ከዛ ምንም ማስረዳው ነገር የለም፣ ማንበብ ብቻ ነው ማለት ነው። ኦኬ ንገረን። ኦኬ የሐዋርያ ስራ ምዕራፍ 8 ከቁጥር 28 ጀምሮ ያለው ላንብበው። እሺ ዝም ብዬ ነው ማነበው። ሲመለስ በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደ ሰረገላ አቅረብና ተገናኝ አለው። ፊልጶስን ወስዶ ስለ ኢትዮጵያዊ ጃንደረባ ነው ታሪኩን ብላችሁ ታውቁ ነው። እርሱም የሚመራኝ ሳይኖር እንዴት ይቻለኛል ብሎ ወጥቶም ከእርሱ ጋር ይቀመጥ ዘንድ ለመነው።
ያነበው የነበረው ክፍል እንደ በግ የታረደ ጠቦት በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም በውርደቱ እንደዚህ ይልና ጃንደረባውም ፊልጶስን መልሶ እባክህ ነቢዩ ስለማን ይናገራል አለው። ፊልጶስም አፉን ከፈተ፣ ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። ልብ በል እዚህ ጋር እንፈልጋት ቃል እዚህ ጋር ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። ስለ ጥምቀት ሰበከለት አይልም። ጉድ ጥሩ፣ እሱ ነው ፈልገው። በመንገድም ላይ ውሃ ላይ ደረሱ፣ እንዳልጠመቅ የሚከለክለኝ ማን ነው አለ። ስለዚህ ወንጌል ጥምቀት ነው ማለት ነው። ኢትዮጵያዊ ጃንደረባ አይልም እኮ ብዬ ስለ ለምን የምታወራው በልህ ነው እንዴ? ቆይ እንዴት አንድ ኦርቶዶክሳዊ ይጠፋል? ወንድሞች እናቶች አይልም ብዬ ስለ ምንድን ነው ብለህ ጠይቀኝ። እዚሁ ጋር አንተ ንባቡን ትክክል አይደለም ያነበብከው። የማይለውን እግዚአብሔር የማይለውን ደግመህ አንብበው እስኪ ቁጥር 35 ምን ይላል? አላሳይም። በትክክል አንብብ፣ ተከታተሉት። መጽሐፍ ቅዱስ እጃችሁ ላይ ያዘ። ቁጥር 35 ምን ይላል? ፊልጶስም አፉን ከፈተ፣ ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። ስለማን? ስለ ኢየሱስ ወንጌልን ሰበከለት። ቅድም ግን ስታነብ ምን ነበር ብለህ ያነበብከው? በቃ እንደዚህ ነው ያነበብከው። አይደለም። ስለ ኢየሱስ ወንጌል አድምጠኝ። ስለ ኢየሱስ ወንጌል ሰበከለት ብለህ ምን ትታታል? ስለ ኢየሱስ ወንጌልን ሰበከ። ኦኬ አየኸው? ስለ ኢየሱስ ምንን ሰበከለት? ወንጌልን። አድምጠኝ፣ እኩል አታወራ እባካችሁ፣ ልለምናል። ከተሳሳትኩም ሆን ብዬ አይደለም ነው። ኦኬ በቃ ሆን ብለህ የሚሆን እኔ ሆን ብለህ ነው አላልኩም፣ ግን ቅድም አይልም ብዬ ስለ በደንብ እየተከታተልኩ ስለነበረ ነው። ስለ ኢየሱስ ወንጌልን ሰበከለት ነው ብሎ የሚለው። ኦኬ አንተ ግን ስለ ኢየሱስ ወንጌል ሰበከለት ነው ብለህ ቅድም ያነበብከው ትክክል አይደለም። አሁን መቀጠል ትችላለህ። ፊልጶስ እንደገና ልድገመው። ፊልጶስን አፉን ከፈተ፣ ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። የኔ ነጥብ እዚህ ጋር ነው። ስለ ኢየሱስ ወንጌልን የሰበከለት። እዚህ ላይ ስለ ውሃ ስለ ጥምቀት ሰበከለት የሚል ነገር የለም። ስለዚህ ወንጌልን መስበክ ጥምቀትን መስበክ ነው ማለት ነው። ስለዚህ ወንጌል ጥምቀቱ እዚህ ጋር የተነጋገሩትን ነገር አዴ ቆዮ ተረጋጋበት። ከወንጌል በስተቀር ኢትዮጵያዊ ጃንደረባ የተሰበከለት ነገር የለም። ስለዚህ ጥምቀት ወንጌል ነው እንዴ? ወንጌልን ሰበከለት እያልክ ያው ስለ ጥምቀት ወንጌል ሰበከለት ምን አገናኛቸው? አላልኩም እኮ። ቆይ ወንጌል ጥምቀት ነው? አዎ ለምን መሰለህ? ወንጌል ሰበከለት እኮ ነው የሚለው። ለአብራራሽ አንድ ነገር ልበል። እኔ እንደዚህ አንደኛ ያላለውን እያላችሁ ቤተክርስቲያን ባታሳደው ምንም ያልኩት ነገር የለም። ወንጌል ጥምቀት ነው የሚል ነው እኮ እኛ የፈለግነው። ቆይ አዳምጠኝ። ወንጌል ጥምቀት ነው የሚል ነው የፈለግነው ይላል። ኢትዮጵያዊ ጃንደረባ እኮ ስለ ወንጌል ተጠምቆ ነው ስለ ጥምቀት ያወቀው እኮ። ስለማን ነው መጽሐፉ? ስለ ኢሳያስ መጽሐፍ ነው አይደል? ስለ ኢየሱስ ነው የሰበከለት እኮ። የኢሳያስ መጽሐፍን ነው አይደል የነገረው? ኖ መጽሐፉ 35 የሚለው ቁጥር ስለ ኢየሱስ ወንጌልን ከላይ ስለ ኢሳያስ መጽሐፍ እኮ ነው ስለተፈጸመው። ይሄ ስለማን ነው ሲል ስለ ባለቤቱ ነው አይደል ያለው? እሺ ኢትዮጵያዊው ጃንደረባ መጠመቅ ስለ ኢሳያስ 53 ነው አይደል የሚናገረው? እሱ ነጥቤ እሱ አይደለም እኮ። ወንጌል ማን ነው ለአንተ? አሁን እኔ እዚህ ጋር 35 ቁጥርና 36 ወንጌል ማን ነው? አሁን በትክክል መልስልኝ። እኔ ሳልሆን የተጻፈው ላንብብ እኮ። የተጻፈው ወንጌል ስለ ኢየሱስ ሰበከለት ነው አይደል? ከዚህ መጽሐፍ ስለ ውሃ ሰበከለት ወይ ስለ ጥምቀት ሰበከለት ነው? አዎ ስለሚል ነው። ኢየሱስ ውሃ ነው እንዴ? ለምን መሰለህ? ኢትዮጵያዊ ጃንደረባ በምናወቃት ጥምቀት ኢየሱስ ውሃ ነው? ቆይ ውሃ ነው ኢየሱስ? አይ የኔን ጥያቄ እኮ አልመለስክም እኮ። ስለ ኢየሱስ እኮ ነው ሰበከ የሚለው። ኧረ ኢዮብ ተረጋጋ በጌታ። ትክክል ነህ እኮ። ታዲያ ወንጌሉ ኢየሱስ ከሆነ ወንጌል ጥምቀቱ ነው ወንጌል የምትለው ከየት አምጥተህ ነው? ከየት እንዳመጣው ታውቃለህ?
ኢትዮጵያዊ ጃንደረባ ጥምቀት ወንጌል እንደሆነ ማንም አልነገረውም። ወንጌል ሲሰበክለት ነው ስለ ጥምቀት ኢየሱስ ነው የተሰበከለት ወይስ ጥምቀቱ ነው የተሰበከለት? ኢትዮጵያዊ ጃንደረባ መጠመቅ እንዳለበት በምን አወቀ? እንደውም ራሱ እኮ ነው ብጠመቅ ብሎ ፈቃደኛ ሆኖ የጠየቀው። ስለ ጥምቀት ማን ነገረው? ስለ ጥምቀት ማን ነገረው ይለኛል። ወንጌል ሲሰበክ ውሃዬና ልጠመቅ አለ። ተጠመቅ አለው። ኢየሱስን ነው አለ የሰበከለት። ከወንጌል ስብከት ውስጥ ጥምቀት አለበት ማለት ቆይ አሁን አንተ ስትሰብክ ኢየሱስ ክርስቶስ ውሃው ሞቶላችሁ ውሃው ተሰቅሎላችሁ ውሃው ኢትዮጵያዊ ጃንደረባም እንደዛ አልተባለም ይባላል ወይ? ቆይ ወንጌል እንደዛ ነው የሚሰበከው ለአንተ? የኢትዮጵያዊ ጃንደረባ ስለ ወንጌል ተሰበከ? ወንጌሉ ማን ነው? ወንጌሉ ብዙ ኤሌመንቶች አሉት ማለት ነው። ማን ነው ወንጌሉ? ኤሌመንቱን ተውና ወንጌሉ ማን ነው? ስለ ኢየሱስ ወንጌልን ሰበከለት ይላል። ስለማን? ስለ ኢየሱስ። ስለ ውሃ ጥምቀት ይላል። ኢየሱስ ያስተማራቸው ትምህርቶች መካከል አንዱ ጥምቀት ነው ማለት ነው። እሱን ሰምቷል ማለት ነው። ይጠመቅ ብሏል። ጨርሻለሁ ጥያቄ። ታንኪዩ። እኔም ጨርሻለሁ። እግዚአብሔር ይስጥልኝ። እንግዲህ በጣም የሚደንቅ ነው። እንዴት መጽሐፍ ቅዱስ እንዴት ወንጌል ኢየሱስ ክርስቶስ ነው እየተባለ ወንጌል ጥምቀት ነው። ቤተ ክርስቲያንም አትልም፣ መጽሐፍ ቅዱስም አይልም። በጣም እግዚአብሔር ይዳነ። እሺ እየሰማሁት ነበር፣ በርቀት ላይ ሆኜ ወጣ ማለት ነው። ለዚሁ ነው መምህሩንም ቅድም የቀደማቸው ማለት ነው። ግን በእልህ አታድርጉት ወገኖች፣ ኦርቶዶክሳውያን ወገኖች በእልህ አታድርጉት። እሺ በእልህ አይደለም። እኛ ጥምቀትን እያቃለልን አይደለም፣ የታዘዘው ስርዓት ነው። ጥምቀት ግን ያመኑ ሰዎች የሚጠመቁት ስርዓት ነው። ያላመኑ ሰዎች የሚጠመቁት ስርዓት